አንዴ መረጣችሁት ይዛችሁ የወጣችሁት መዝሙር ነበር ለዓለም አይደላ የሚል መዝሙር እና ብቻህን ቀርሃሉ መድረክ ላይ እስኪ ንገረኝ ወደ ዓለም አይደላ የኛ ስጋ እያበላችሁ ሳይነጋ ወየውል ስጋችን ትበላለና ረቦን ሳይነጋ ያስቀረብክ በሳህን የእግዚአብሔር ጥበቃ እናንተ ህይወት እንዴት ነበር? መኪና ይዘን ጉባኤ ተካፍለን ስንመጣ የገጠመን ነገር አረሳውም። በቃ እዚህ አቦ አካባቢ ቀለበት መንገድ ውስጥ መኪኖች ግጥም ብሏል። በዚህም በዛም መስመር ከኋላ ሲኖትራክ ፍሬም በጠሰ። በላያችን ነው ቁልቁለቱ እኛታችንን እሱ ከላይ እየጮኸ ይመጣል። ልጁ ተጨንቋል። ሾፌሩ እንትኗን መከለያዋን እያስታከከ እየመጣ ነው። ኢየሱስ በኪዳኑ ደም ተቤዠን በተስፋው ቃል ለዘላለም ገነት ተከፈተ የኪሩቤል ሰይፍ እልልታው ሰፈነ ከአጽናፍ እስከ አጽናፍ ሐሴት አደረጉ የሰው ልጆች ሁሉ ከሞትም በኋላ ሕይወት ተባሉ። እንዴት ወደዚህ እውነት መጣ? ነፍሴ አንተን ተጠማች ስጋዬ አንተን እንዴት ናፈቀች እንጨትና ውሃ በሌለበት በመድረ በዳ ይላል። እንጨትና ውሃ በሌለበት በመድረ በዳ በዚያ መድረ በዳ ሆነን እናፍቀው ነበር። ይሁዳ እመኑ ሰዎች ድንጋዩ ተንከባሏል ኢየሱስ በኩለ ሌሊት በጽድቁ ከሞት ተነስቷል። ሰላም ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ከሁላችን ጋር ይሁን። በያላችሁበት ይህንን መንፈሳዊ መርሃ ግብር የምትከታተሉ የቃለ ዓዋዲ ቤተሰቦች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ በሰላም አደረሰን። ዛሬ ደግሞ የቤተሰብ ጥየቃ መርሃ ግብራችንን ዛሬም እንደዚሁ አድርገናል። በዚህ ያለ ቤተሰብ መካከል ተገኝቻለሁ። የተወደዱ ቤተሰቦቻችን ናቸው። እንኳን አደረሳችሁ። እንኳን አደረሰ። እግዚአብሔር ይመስገን። ራሳቸውን እንዲያስተዋውቁ ጋብዛለሁ። እስቲ ራሳቸውን አስተዋውቁ። ድርሻው ተካና ሀረጋዊን ካሳ። እግዚአብሔር ስለነሱ ይመስገን። በእኛ ህብረት ውስጥ በጣም ተወዳጅ ወንድምና እህት ናቸው። አብረውን የሚያገለግሉ ቤተሰቦቻችን ናቸው። እንኳን አደረሳችሁ። እግዚአብሔር ይመስገን። ብዙ የቃለ ዓዋዲ ቤተሰቦች ድርሹን ያውቁታል። እኛ ጋር እንኳን ብዙ ሰው የሚያውቅህ መርሃ ግብር ስትመራ ነው። ብዙ ሰው የሚያውቅህ ከዛ በፊት የነበሩ አገልግሎቶች አሉ። ረጅም ጊዜህን በአገልግሎት ነው የመጣው። ጌታን ያገኘህበትን ጊዜ እስኪ እሱን ንገረኝና ወደ ኋላ እንመለሳለን። ደግሞ እንዴት ወደዚህ እውነት መጣ? እንዴት ጌታ ኢየሱስ አገኘነው አንልም መቼም እኛ አይደል ፈልጎ ያገኘን እሱ ነው። እንዴት አገኘህ? እግዚአብሔር ይመስገን። ልጆቹን በተለያየ መልኩ ይጠራል። የሱ የሆኑትን ወደ መረቡ ለመሰብሰብ ቀን ከሌሊት ይሰራል እግዚአብሔር። እኛ በመናቀውም በማናቀውም ማለት ነው። በዘመናችን እሱን ስናገለግል በትክክል እኛ መስመርም ይሁን ትክክል ባልሆነ መስመርም ይሁን ያገለገልን ነው የሚመስለን። እውነታው የሚያውቀው እሱ ነው። ልክ ጳውሎስን እንደጠራው ማለት ነው። ጳውሎስ በቅናት የሚያገለግል አገልጋይ ነበር። ገና ክርስቶስን ከማወቁ በፊት ቀን ከሌሊት የሚያገለግል በብርቱ የሚጥር ነበር። ግን ክርስቶስ በሚፈልገው መንገድ አልነበረም የሚያገለግል የነበረው። ነገር ግን እግዚአብሔር በፈቀደ ሰዓት በደማስቆ ጠራ። መንገድ ልክ አይደለም ለምን ታሳድደኛለህ ብሎ አለው። አንተ የምታሳድድ እኔ የማሳድድ አንተ ማን ነህ ሲለው እኔ የናዝሬቱ ኢየሱስ ነው ሲል ያው ከዚህ በኋላ ምን ላድርግ ነው ያለው። ከዛ ወደ መስመር አስገባው። ትልቁ ቅናት መኖር ነው ውስጥ። እግዚአብሔር ያያል ማንን እንደሚጠራ ማንን በመስመር ውስጥ ማስገባት እንደሚችል እሱ ትንሣኤውን ሞቱንና ልደቱን መናገር የሚችልበትን ኃይል ለማን መስጠት እንዳለበት ያውቃል። ስለዚህ ጳውሎስ አካሄዱ ትክክል ባይሆንም የነበረ ህይወቱ ግን ቅናት ስለነበረው እግዚአብሔራዊ ቅናት ስለነበረው እግዚአብሔር ሼፕ አደረገው ማለት ነው። ቅርጽ ሰጠው እግዚአብሔር። አገልግሎቱ ዋጋ እንዲኖረው ድካሙ ከንቱ እንዳይሆን አስተካከለው። ልክ ተመሳሳይ ነው። መጀመሪያ ቅናቱ ነበረ። በቅናት አገለግል ነበረ። የማገለግለው አገልግሎት ግን አንዳንድ ጊዜ ከሱ መስመር ወጣ ያለ ነበር በነበርኩበት ማለት ነው። ስለዚህ እግዚአብሔር ሊያስተካክለኝ ፈለገ ማለት ነው። ሊያስተካክለኝ ሲፈልግ በራሱ ጊዜ
እውነትን ፍለጋ ጥማት ነበር አይደለ? እኔ አንድ ቃል ትዝ ይለኛል ዘማሪው ዳዊት የተናገረው እዛም ሆነን እናፍቅ ነበር በተለይ በእግዚአብሔር ቤት ሆነን እግዚአብሔርን ስናገለግለውና በእርሱ ስንመላለስ የሚሰማን ስሜት አለ ወደ ቃሉ ጥማት ውስጣችን ይኖራል እሱን ማዳመጡ እሱን መስማቱ እሱን መፈለጉ እሱን መቃተቱ ይኖራል መቼ ይሆን የምትገለጥልን እውነተኛ አምላክ ሆይ በቅንነት መቼ ነው ማገለግል የሚለው ነገር አለ እዚህ መዝሙር 63 ቁጥር 1 ላይ አምላኬ አምላኬ ወደ አንተ ገሰግሳለሁ ነፍሴ አንተን ተጠማች ስጋዬ አንተን እንዴት ናፈቀች እንጨትና ውሃ በሌለበት በምድረ በዳ ይላል እንጨትና ውሃ በሌለበት በምድረ በዳ በዚያ ምድረ በዳ ሆነን እናፍቀው ነበር እንቃተት ነበር ስለዚህ እግዚአብሔር መፈለጋችን አየ የሱ ቸርነት የሱ ፍቅር ወሰን ወደር የሌለው ነው ጠራኝ አጣሩ ድንቅ ነው ያው በቤተክርስቲያን መጀመሪያ እናገለግል ነበር እውነት ግን ይናፍቀኝ ነበር ውስጥ የማቀው እውነት አለ መጽሐፍ ቅዱስ ላይ የሚነገረው ነገር አለ እዛ የምታየው ነገር አለ ሁሌ ይጋጫል ሲጋጭ አንድ ቀን ያን ግጭት ወደ ሆነ ጥርት ወዳለ ነገር ያመጣል ስለዚህ በሆነ ጊዜ ላይ በቃ ይሄ መሆን የለበትም መቆም አለበት ወደሚለው ነገር መጣ ማለት ነው እግዚአብሔር ፈቀደ ከዚያ ስመጣ በተለይ ወደዚህ ወንድሞችም ነበሩ ሻሸመኔ ላይ ነበር እኔ ሌላ ቦታ ነበር የምሰራው ከዚያ እዛ እየተመላለስኩ የነበረው ጭቅጭቅ ሰማ ነበር ከዚህ በፊት በተደጋጋሚ ሌሎችም ነገሮች ነበሩ በዚህ ሰዓት ግን በቃ ይቆም ይሄ ነገር አልኩ መጀመሪያ ላይ ሌሎችን ስናሳድድ ነበር ጌታን የሚያመልኩትን ጌታን የሚሉትን እንዲያቆሙ ብዙ ነገር ስናረግ ነበር እያወቀን ውስጣችን እያወቀው ማለት ነው በኋላ ግን ሲገባን እስከመቼ ወደሚለው ነገር መጣው ከዛ ቀጥታ ቆረጥኩኝ ወደዚህ ህብረት ተቀላቀልኩ ማለት ነው 2010 ላይ ነው የጀመርነው 2010 ላይ በተለይ አዋሳ ከገባንበት ጊዜ ጀምሮ ሙሉ ጊዜ እዛ ያለው አገልግሎት ቀጠልን ማለት ነው እግዚአብሔር በዚህ መልኩ ነው እውነቱን ቀስ ብሎ እያስረዳኝ እያስተማረኝ ነው በተለይ ምናልባት እንዳላስረዳው እንጂ ብዙ ነገሮች ነበሩ ከዛ ቪቲ የነበሩ ነገር ለምሳሌ በተለይ ሻሸመኔ ላይ የተደረጉ ነገሮች ካሴቶች ተቃጠሉ በእውነት የሚያገለግሉ ወንድሞች ተሰደዱ እነዚህ ነገሮች ካሴቱ የተቃጠለው ያወጣናቸው ካሴቶች ነበሩ በኋላ ልናነሳቸው እንችላለን ወደ 3 ካሴቶች ማስተሩን ነው የተቃጠለው የነሱ ብቻ አይደለም ሌሎች የዘማሪያን ያገልጋዮች ሲቃጠሉ የእግዚአብሔር ቃል እንደዚህ በየሆነ በአቋም ደረጃ ነው የሆነ የነበረው ክርስቶስን የሚሸቱ ክርስቶስን የሚያገለግሉ ቃላት ናቸው የተለየ ነገር አልነበረው ስለዚህ በአቋም ደረጃ በቤተ ክርስቲያን ደረጃ በያጥያው እኛ ጋር ብቻ አይደለም ወደ ሐረር ሌላ ቦታ ማለት ነው እና እነዛ የመሰሉ ያመለጥንባቸው ትውልድ ይዳነባቸው ዘፈንን አንቅሎ የተፋባቸው መዝሙሩ ዘፈኖቹን በሙሉ በመዝሙር የቀየረባቸው ዝማሬው ተሰብስበው ሲቃጠሉ ማየት ለአንድ አማኝ እንደ ክርስቲያን ለኖር አንድ አማኝ የሚከብድ ነገር ምንም ነገር ያለ አይመስለኝም ይሄ ጨንቃል ይከብዳል ከዚህ በኋላ እዛ የመቀጠሉ ነገር ወሰንኩኝ ቆረጥኩ ማለት ነው ከዚህ ባሻገር ደግሞ አገልግሎት ነበረኝ ግቢ ጉባኤ ላይ የተልኮ ምናልባት ሁሉ ጊዜ አነሳዋለሁ የሐዋርያዊ ተልኮ የሚል ኮርስ ሰጥ ነበር ዘመን ገመግማቸው ልጆች ነበሩ እና መጨረሻ ይመረቁ ሲሉ የሚሰጥ ኮርስ ነው ወደ 15 ልጆች ሰሌክት ተደርገው ሲሰጥ 15ቶቹ ልጆች ርዕስ ሰጥተናቸው እንዲያገለግሉ የዳሰሱት ሁሉ ተፈወሱ ነበር በደንብ አስታውሳለሁ እና ያንን ይዞ 15 ደቂቃ ነው ማገልገል ያለበት የክርስትና ክርስቶስ ስብከት ዘዴው በኦርቶዶክስም በዚህ በየትኛውም ቦታ ክርስቶስ ነው ምርቱ መሰረቱ ያው ሁሉም ነገሩ በሱ ነው መደምደም ያለበት ስለዚህ ማን ተናገረ ለምን ተናገረ ብለ ስለ ክርስቶስ ተናገረ 15 ደቂቃ ተናገረ ጨርሰ ትወርዳለህ ይሄ ነው ግምገማው ከዛ 15 ልጆች ነበሩ አንደኛው ልጅ በተባለው መልኩ የዳሰሱት ሁሉ ተፈወሱ በሚለው ርዕስ ማን የዳሰሰው ለምን ዳሰሰው ከዚህኛ ምን እናገኛለን የሚለው ነገር በተሰጠው ሰዓት ጨርሶ ወረደ ሌላኛው ደግሞ የዳሰሱት ሁሉ ተፈወሱ ብሎ ሌላ ነገር አለ ስለ ሚካኤል አማላጅነት ስለ ገብርኤል አማላጅነት መጽሐፍ ቅዱስ አልቀረው በጣም ብዙ ነገሮች ዳሰሰ ስለዚህ ከስብከት ዘዴው ወይም ከተማረው ርዕስ ውጭ ነበር ስለዚህ ስለ ቅዱሳን ስለ ገብርኤል አማላጅነት ስለ ማርያም አማላጅነት ለሰበኩት 14 ልጆች ወደ 90-80 ሰጥቷቸው እኔ እነሱን አውርጄ ነው የሰጠሁት አንዱን በተለይ በጣም አስፍቶ ነው የተናገረው 40 ነው የሰጠሁት ለዚህኛው ግን በስብከት ዘዴው መሰረት ለሰበከው
90 ሰጠሁት እኔ። ሁለታችን ተለያየማ። ከዛ ክርክር ፈፈት ነው ይሄ ስር ገዘዴ ይሄ ነው በዚህ መልኩ ነው አይ አይደለም ብለው ሁሉም ተስማሙ። ከዚህ ጊዜ አቆምኩ ነኝ ማለት አንድ አቋም ያለው ማን እየከበረ ማለት የምናየው ነገር የክርስቶስን ክብር በቅዱሳን ክብር እየተተካ መሆኑን የሚገባው እዚህ ቦታ ላይ እሱ መመስከር ሲገባ እሱ መክበር ሲገባው ያልሆነ ያስገባል። ለሱ ክብር የሞቱትን እነሱን ወደ ማክበር ይሄድን እነሱ የሞቱለትን ጌታ ማክበር ተተን ማለት ነው። ሲመጣ ከዚህ በላይ ምንም ህሊና ማታለል አይቻልም። ከዚህ ተነሳ እነዚህ የካሴቱ መቃጠል ከዚህ ባሻገር ደግሞ የወንድሞች መሰደድ ምንም ያጠፉት ነገር የለም። ማንንም አባቴ እናቴ ያሉት ነገር የለም። ወንጌልን የሰበኩት እነዚህ ልጆች ተወጡ፣ ቢዝነሳቸው ተዘጋ፣ ብዙዎች ስራቸው ተቋረጠባቸው። እነዚህ ማየትና በዚህ በክርስቶስ ምክንያት ስፔሻሊ ሻሸመኔ አካባቢ እነዚህ ነገሮች አየን። ካሴቱ ተቃጠለ፣ አይናችን እያየ ተለቀቀ ሚዲያ ላይ ሁላ። ከዚህ ባሻገር እነዚህ በቃ የክርስቶስ መድረኮቹ የሰዎች መድረኮች የሆኑ ሲመጡ እስከ መቼ ሊና መሸንገር ይቻላል? በዚህ ክርስቶስ አገኘኝ፣ እውነቱን ገለጠልኝ። ስለዚህ ወደዚህ ተቀለለና ወደዚህ አገልግሎት ገባው ማለት ነው። አንዳንድ ጊዜ ትዳር ውስጥ አንደኛው ወንጌል ይረዳና አንደኛውን ለማምጣት በጣም ይቸገራል። ይሄ እውነት ከገባው በኋላ እንዴት ነበር እናንተ ጋር የነበረው ነገር? አንቺስ ልብ ውስጥ እንዴት ነበር? እሺ እኔ ያው ከሱ ጋር ያው አብረን ነው እናገለግለው። በተለይ ሰንበት ትምህርት ቤት ያው እሱ ሊቀመንበር ሆኖ ሲያገለግል እኔም በመዝሙር ክፍል አገለግላለሁ። ግን አገልግሎቴ በቃ ሀራሳ በቃ ለአዳር ነው ቤት የምንሄደው። ሩጫ ነው ሁሌ፣ ንግስ ነው ሁሌ፣ 11 ሰዓት ነው በቃ ሁሌ እንትን ነው። ግን አሁን ማለት ያው ከቅርብ ጊዜ ወዲህ ጌታን ካገኘሁት ወዲህ ሳስበው በቃ ከጓደኞች ጋር በቃ እንዲ ስብስብ ስቲ የምታወሩ ወሬዎች የምታገኙ አገልግሎቶች ሩጫ ብቻ መሆኑን የተረዳሁት። ሌላው በቃ ብዙ ነገሮችን ስታስቢው እንደውም ክፍለ ሀገር ነበርንና እሱ እንደውም የሆነ ጥል ሲመጣ እሱ በጣም ይከበራል። በሻሸመኔ እንትን ይጠራል ብዙም ጊዜ ጥል ሲመጣና አስታርቀን እሱ እውነታውን ነው የሚናገረው፣ ትክክል ነው የሚናገረው። ለነሽቱና እንትን ሲሉ ይመጣል ይናገራልና ይሄ አንዳንዴ የሆነ እውነትን እያሰቡ እያወቁ እንዴት ነው መካድ ማለት በቃ ትክክለኛው ሲነገራቸው አይደለም ብሎ በቃ እንዲህ አይነት ነገር አለና ውስጤ በጣም እንትን ይላል። እኔ ለምን የሚለው ነገር። ሌላው ደግሞ ወደ እንትን ስመጣ ወደ ሻሸመኔ ተመልሰን ስንመጣ አስታውሳለሁ እንዴ እርጉዝ ነበርኩኝና እጄ ባለቀ ሰዓት እንዴ ሳስቀድስ ቤተሰብ ነችና መካስ ያው ጥል አለ አላወኩም። በቃ እንያዛቸው ምናምን በቃ ይሄ ቄሶችን በቃ እንትን ማለት አለብን። ለምንድነው የሚሰብኩት የሚያስተምተው ምናምን በሚባሉበት ሰዓት እንግዲህ በመናገርበት ሰዓት በጣም ነው ተሰልፈው የመጡት ይመቱኝ ማለት ነው። በቃ እውነትን ስትናገሪ በቃ ትክክለኛ ነው፣ እሳቸውም ትክክል ናቸው ለምን የሚለው ነገርና የሆነ ብቻ የምታደርጊው ነገር የምታዩ ነገር ከእውነት ውጪ የሆነ ነገር በቃ ለስጋዊ ነገር ሩጫው የሚለው ነገር ነውና ወደዚህ ለመምጣት እሱ ቀድሞ ነውና ውስጤ አለ። በሚገርመው ሁኔታ አገልግሎትም በምንም ያው በየዋህነት የምትከተየው ነገር አለ አይደለ ቤተክርስቲያን፣ ግን ውስጤ አለ በቃ የጌታ ፍቅር በጣም ነው ማነባው፣ በጣም ነው እንትን የሚለውና ያ ነው በቃ እየሳበኝ የመጣውና ያው አንድ ትዳር ላይ ብዙ ተቃውሞ ታውቃላችሁ፣ ልዩነት ይፈጠራል፣ የተለያየ ነገር። እኔም በእምነቴ አንተም በእምነቴ የሚለው ነገር ግን እኔ እንዲበረታታ ነው የምፈልገው። በቃ በጣም በመናየው ነገር ምንም በቃ የሆነ ደስ የሚል ነገር አይደለምና የስጋዊ ነገር እንጂ ወንጌል የሚሰበክበት እኔ አስታውሳለሁ። እንዲ መዝሙር ክፍል እንዲ ቁጭ ብለን በቃ 3 የማርያም ይመረጥ፣ 4 የሚካኤል፣ 1 የጌታ ብለው እንዲ ተቃውሞ እንትን ያሉ በሰዎች ሄደን ቢሮ ስናነጋግራቸው በቃ እንዲ ለምን ይሆናል
በጣም ግጭት ሁሉ ይፈጠር ነበር እና ለምን ቁጭ ብዬ ሳስበው የሞተልኝ ለኔ ህይወት የከፈለልኝ ለኔ ህይወት የሚሰጠኝ ለኔ ለምን በቃ አለ አይደለ ቅዱሳንም እሱን ነው የሚያከብሩት መላእክቱም እሱም ነው ስለዚህ እኔ ለምን ወደሱ ለምን አልጠቀም እንደውም ቤተሰብ አንቺ እኮ ሴት ነሽ ለምንድነው እንደዚህ ማትዩ ማሸነፍ ትችያለሽ መመለስ ትችያለሽ እኔ ምን ላድርግ ያው በቃ አለ አይደለ ከቤተሰብም ቀስ ብለሽ ነው መውጣት የምትችውና አሁን ያው እግዚአብሔር ይመስገን በግልጥ ጌታን በጣም እንዳከብር አድርጎኛል እግዚአብሔር ይመስገን በጣም ዮና እመኑ ሰዎች ድንጋዩ ተንከባሏል ኢየሱስ በኩለ ሌሊት በጽድቁ ከሞት ተነስቷል የዳሰሱት ሁሉ ተፈወሱ ነበር እናንተን የተነሳው ርዕስና የዳሰሱት ሁሉ ተፈወሱ ርዕስ ሆኖ የተዳሰሱት ሌሎቹ ዳሰውት የዳኑት ጎልተው ነው እንዴት እንዲሆናል የነበረው ያንተ ጥያቄ ዳሳሹና ፈዋሹ አልነበረም ዋና ትኩረት የነበረው ማለት ነው በጣም ይደንቃልና ዋና ርዕስ እሱ ሆኖ በተጨማሪው ያቺ ትንሽዬ የነበረቻችሁ የናንተ የመመዘኛ መድረክ ጠቅላላ አሁን ዝም ብለን ብናየው ጠቅላላውን ነገር ምድሪቷ ላይ የሆነ ያለው ይሄ ነው ለርዕስ የሚቀርበው ዋናው ነው የሚነገረው ግን እሱ አይደለም መጉላት መነገር ያለበት እሱ ነው እሱን ይውት ያሉት ደግሞ እኛ እንድናያቸው ሆነው መሃል ላይ ገብተዋል እንኳን እግዚአብሔር ረዳችሁ እንኳን የዳሰስከው አዳነ እንኳን ያ በቃ የኔ ነው እንዴት ሊከበር ይገባዋል ያልከው ጌታ እንኳን ረዳ እግዚአብሔር ይመስገን ድርሹ እንግዲህ በሻሸመኔ እዛ በሰንበት ትምህርት በጣም ለረጅም ጊዜ ስታገለግል ነበር ከሻሸመኔ አጥቢያ ላይ ካሉ ትላልቅ ወንድሞቻችን እዛ ካለው መጋቢ አሁን እዛ ካሉ ትላልቅና ከብራቸው ወንድሞቻችን ጋር አብራችሁ ነበር ስታገለግሉ የነበረው እንዴት ነበር እዛ የነበራችሁ ጊዜ ከ76 ዓመተ ምህረት ጀምሮ እድሜ እንዳታሳዩ እንጂ ዲቁና ተቀብያለሁ 76 ዓመተ ምህረት ላይ ማለት ነው እዛ ጊዜ በጣም ትንሽ ወንበር ተደርጎልኝ ነበር መጽሐፍ የማነበው ማለት ነው እና ከዛን ጊዜ ጀምሮ ዲቁና ተቀበልኩ ማገልገል ጀመርኩ ማለት ነው ከዛ ወደ ሰንበት ትምህርት ቤት መጣሁ ወደ ሻሸመኔ በፊት ገጠር አካባቢ ነበር ያንን ተያቆት ወደ ሻሸመኔ መጣሁ 80 አካባቢ ነው ወደ ሻሸመኔ የገባሁት 81 ላይ ጀምሮ የዛሬ 30 ምናምን ዓመት በፊት ማለት ነው እና ከዛ መጀመሪያ አገልግሎት በየምለው ውስጡ አገልግሎት ብቻ ነው ቅዳሴው ማህሌቶ ሰዓታቶ ኪዳኑ እነዚህ ናቸው አገልግሎት በየማስበው ግን እግዚአብሔር ቀደም እንዳልኩሽ በሆነ መልኩ ይሰራል እግዚአብሔር ሙሴን በፈርዖን ቤት አይደል ያሳደገው በደንብ ተንከባክቦ በእናቱ ጡት ማንም የማይታሰብ ነገር ያን ጊዜ ወንድ ሁሉ የሚገደልበት ጊዜ ነበር ነገር ግን እግዚአብሔር ለሆነ ዓላማ አዘጋጅቶታል ለሆነ ዓላማ ስላዘጋጀው አይደለም ንጉስ ፈርዖን ቤት ሊያድግ ይቅርና ከተማ እንኳን ይኖርለት የማይፈቀድ አንድ ተራ ሰው ንጉስ ቤት እንዲያድግ አድርጎታል የንጉስ ልጅ ልጄ ብላ እንድታሳድገው አድርጎታል በጥሩ ክብር ቃሉ እየተማረ እናቱ ጥሩ ነገር እያነገራቸው ባህሉን ስርዓቱን እያወራቸው በዚህ መልኩ በሙሴ በፈርዖን ቤት እንዲያድግ ሆኗል አድጓል ለዛ ቤት ማለት ነው የሱ ምቾት አይደለም እግዚአብሔር ይፈልገው እዚያ ቦታ ላይ እንዲያድግ ይፈልገበት ዓላማ ስላለው ነገ ትልቅ ዓላማ እግዚአብሔር በሱ ላይ ያስቀመጠው ነገር ስለነበረ አድርጎታል ስለዚህ እግዚአብሔር ለዓላማው ይፈልገኝ ስለነበረ በዛ በውስጥ አገልግሎት ብቻ እንድገደብ አላረጋኝም እግዚአብሔር እንደውም ሞር ወደዚህኛው ሰንበት ትምህርት ቤት ገባሁ 81 ላይ ነበላይ ጸጋዬ ነበሩ አሁን ትልቅ ቦታ ያሉ ሰዎች ናቸው ያሉት እና እዛ ገባሁ ሞር በቃ መጽሐፍ ቅዱስ እንዳነባረክ ሰንበት ትምህርት ቤት ጠንካራ ነው ሻሸመኔ ሰንበት ትምህርት ቤት ጠንካራ ሰንበት ትምህርት ቤት ነበር አሁን ያለበት ሁኔታ በደንብ አላውቅም መጽሐፍ ቅዱስ ነው የምናጠናው እርዳታ የለንም በቃ ጉባኤ ወይም ከላይ የተመደበ አስተማሪም የለም ግን መጽሐፍቶች አሉ እናነባለን ጥሩ ሰዎች አሉ ይነበባል እናጠናለን እንጠያየቃለን በጣም ብዙ ስራዎች ይሰራ ነበር በዚያ ከውስጡ አገልግሎት ይልቅ የውጭ አገልግሎት ይማርከኝ ነበር መጽሐፍ ቅዱስ ጥናት
እናጠና ነበር። ከዚህ ውጭ ደግሞ አገልግሎት የለቅሶ ቤት አገልግሎት የሰርግ ቤት አገልግሎት ተሰርጎ በተክሊል ተጋብቶ ዘፈን ነበር የሚዘፈነው። በጭራሽ የእግዚአብሔር ጉባኤ ላይ ዘፈን አይዘፈንም ብለን ትልቅ ጦርነት ተከፍቶ ነው የቆመው ማለት ነው። በቃ ዘፈን ይቆማል ማለት ነው መንፈሳዊ አገልግሎት ላይ። ለቅሶ ላይ እኔ ይገርመኛል። ለቅሶ ሰው ሞቶ ቤት ውስጥ አስከሬን ቁጭ ብሎ ትምህርት አይሰጥም ታውቃላችሁ። እኛ ቆመን እናስተምር ነበር። አስከሬን ከመውጣቱ በፊት ቃሉ ይቀድማል ያረጋጋቸዋል ብለን ቆመን እናስተምር ነበር። ይሄ አሁን በጣም በዛው ወቅት ጥሩ ብዙ እንትኖች ነበሩ። እንዳሁኑ ቢሆን ያው ድንጋይ ተነስቶ ይወገር ነበር። የዛን ጊዜ ሰላማዊ ጊዜ ስለነበረ ቆመን እናስተምር ነበር። ሰው ተረጋግቶ ይወጣ ነበር። ያው በውስጥ ያሉት ይሄ ታድሶ ይሄ ምናምን እየተባለ ይወራል በዛ ወቅት። በዚህ ሁኔታ በቅናት ነበር አገልግሎቱ የነበረው። በእውነት ነበር የሚገለገለው። መጽሐፍ በሚለው ልክ ነበር አቅማችን በፈቀደ ለመናገር የምንሞክረው። ሌሎችም አገልጋዮች ማለት ነው ምንም ቢባል ምንም ማለት ነው። በዚህ ውስጥ እግዚአብሔር ይሰራል ነበር ማለት ነው። በዚያ በጣም ብዙ የሰሩ ስራዎች ጋዜጦች ነበሩ። መቅረዝ የሚባል ጋዜጣ ወንድሞች ነበሩ። አሁን ወደ ተጠሩ አሉ፣ እዚህም ያሉ አሉ። ካሴቶች ከ1 እስከ 3 ካሴት አውጥተናል። የመጀመሪያው ካሴት ያወጣ ነው ጽዮን ብረሳሽ የሚል ካሴት ነው። 7 ልጆች ነበር የዚያን ጊዜ ያወጣ ነው። ከ7ቱ ልጆች 3ቱ ወዲያውኑ ያባረርናቸው ቆይቶ እያወቅነው እነቱ ማለት ነው። እንዳውም ቁጥር 1 ካሴት ስናወጣ ኢየሱስ በኪዳኑ ደም የሚል መዝሙር ነበር። ኢየሱስ በኪዳኑ ደም ተቤዠን በተስፋው ቃል ለዘላለም ገነት ተከፈተ የኪሩቤል ሰይፍ እልልታው ሰፈነ ከአጽናፍ እስከ አጽናፍ ሐሴት አደረጉ የሰው ልጆች ሁሉ ከሞትም በኋላ ሕይወት ተባሉ የሚል በጣም ምርጥ የሆነ ስለ ሊቀ ካህኑ ስለ መልከጼዴቅ ነው ሙሉ ያለው ማለት ነው። እና እንዲህ በሚዘምርበት ሰዓት ጌታችን ነው ያለው ኢየሱስ ነበረ መዝሙሩ ማለት ነው። ርዕሱ ኢየሱስ በኪዳኑ ደም ነበር የሚለው። ኢየሱስ የሚለው ይቀየርና ሰው ስለማይሰማን ጌታችን እንበለው ብለን ያወጣነው ማለት ነው። ቁጥር 1 ስናወጣ እንግዲህ 87 ላይ ነው የወጣው። አይደመጥም እንዳይደመጥና ሌላ ነገር እንዳንባል ኢየሱስ የሚለው ይቀየር ተባለና ጌታችን በሚል ጌታችን በኪዳኑ ደም ብለን ነው የዘመርነው ማለት ነው። ይሄ ራሱ የሚያጭረው ነገር አለ በወቅቱ። ዋይ በቃ የሞተው እሱ ከሆነ ስሙ ለምን አይጠራም? ቤተክርስቲያን እኮ በሰዓታት እኮ ስንጠራው ነው የምናድረው። ግዕዙ ነው ትርጉሙ ስለማን ወደ አማርኛ ስንመጣ ግን ይደነገጣል። እና ያን ድጋጤ ስለነበረ በዚያ መልኩ ቁጥር 1 87 ላይ ለመጀመሪያ ጊዜ ወጣ። የዚያን ጊዜ ብዙ የህብረት መዝሙሮች አልነበሩም። የደብረ አሚን መዝሙር ነበረ፣ ተክለ ሃይማኖት ሀረሮች ነበራቸው የተወሰኑ። በተለይ በሰንበት ትምህርት ቤት ደረጃ ብዙ አልተሞከረም እና ኪነ ጥበብ ምናምን እንዳለ ሆነ የህብረት ነበር። እና በዚያ ሁኔታ በጣም የሚገርም ዝማሬ ነበር። ዝማሬ ውስጡ እያንዳንዱ ብነግርሽ አሁን ማስታወሻ የሚለንም ያው ተቃጥሏል። እኔ እንዳውም ወደ ሲዲ ገልብጬው ነበረ። ካሴት ነው ወደ ሲዲ ገልብጬው ነበረ። ያው ካሴቱ ሲዲዎቹም ከቦታ ቦታ ስንቀያየር ተበላሽቷል። አሁን የሉ። ማስተሩ ነበረ፣ ማስተሩ ተቃጥሏል። አንድም ይሄ መሆኑ የሚያናድደው ለምን የሚል በቃ ቅንዓት አለ አይደል? የቤት ቅንዓት በላይ ነው እኮ የሚለው ዳዊት። ሌላ ነገር እኮ አይደለም። እሱ መከበር የሚገባው ሁኔታ ሳይከበር ሲቀር ያንገበግባል። ከዛ የተነሳ ነው ይሄ 87 ላይ የተደረገ ነው። ከዛ በኋላ እንደገና ሌላ ካሴት አሳተማችሁ ወይስ ተስፋ ቆርጣችሁ በዛው ተዋችሁ? እንግዲህ የህብረት ዝማሬ ማለት በጣም በዛ ጊዜ በጣም ተወዳጅ እንደሆነ የሚነገርበት ጊዜ ነው። አሁንም የህብረት ዝማሬ እኛ እንኳን መልእክተ ዮሐንስ የሚል አንድ መዝሙር ሰርተናል በጋራ ዘማሪያን ሆነን፣ በጣም አረሳውም። ደስ የሚል ነው የህብረት ዝማሬ። እንዴት ነው አቆማችሁ? ቀጠላችሁ? ራሳችሁ ናችሁ ግጥምና ዜማው የምጽፉት? እንዴት ነበር? እስኪ ንገሪኝ። ቁጥር 2 ደግሞ ቀጠላችሁ? ቁጥር 2 ቀጠልን ነበሩ ልጆች። እግዚአብሔር ጸጋ ያበዛላቸው ልጆች። አንዳንዶቹ በኋላ ወጡ ነበሩ። አሁንም ያሉ አሉ። ግጥሙን ከነሱም ከሌሎችም ይመጣል ማለት ነው። እነ ደጀን ማንችሉት ነው ያጀቡን የነበረው። አሜሪካ ነው አሁን ወሳኝ አይደል የነበረው ብለው የዋሽንግተን ተጫዋች ሌሎች ልጆችም ነበሩና እነሱም ያበረታቱን ነበር። እነ ቀሲስ በለጠ ነበሩ፣ በለጠ ይረፉ። እነሱ ጋር በተለይ ቁጥር 2 ስናወጣ እነሱ ጋር አርፈን ነው ወደ 15 ቀን ምናምን አካባቢ ቁጭ ብለን ነው ሁሉ ነገር አመቻችተውልን ማለት ነው። እነ ቀሲስ በለጠ ሌሎችም ነበሩ በወቅቱ ይረዱን የነበሩ ትልልቅ ሰዎች። አሁን ግማሹ አለ ግማሹ የለም። ከዛ 92 የምስራች የሚለው መዝሙር አወጣ ለትንሳኤ ምክንያት። ያኛው ጥምቀትን ነው ምክንያት አድርገን ያወጣ ነው ጽዮን ብረሳሽ የሚለው። ይሄኛው ደግሞ ትንሳኤን ከዛኛው ብዙ ነገሮችን አስተካክለን። የዚያን ጊዜ 7 ሰው ነው የመጣው።
እዛው መሳሪያ ተጫዋች እዛ ሄደው እዚህ መጥተሽ ነው ቁጭ ብለሽ ነው ቢትተሽ ነው እንትን የምትይውና እንዳሁኑ በተገኘው አጋጣሚ መለማመድ አይቻልም። ብዙ ነገሮች ከባድ ናቸው። በዚያ ሁኔታ ግን ያው ትርፍም የምትጠብቂው ነገር የለም። ቤተክርስቲያኒቱ ወደ ትርፍ እንድታገኝ በሚል ነበረ። ግን ብዙም አይደለም። ሽያጩ ይሄን ያህል በሚዲያ ምናምን የሚተዋወቅ ነገር የለም። ብዙም አልተሰራጨም። አለመሰራጨቱ አንድም እንትን ይላል እና ቁጥር ሁለትም በጥሩ ሁኔታ እንደዛ አወጣን ማለት ነው። እና ቁጥር ሁለትም አወጣን። ቁጥር ሁለት ሀረግ አንተና ብርቅ የምትባል ልጅ ነበረች። አሁን የለችም። ሰሎሞን የሚባል ልጅ አሁን አገልጋይ ነው፣ ዲያቆን። ለአራት ወር ነው አወጣ። ሁለት ወንድ ሁለት ሴት ሆነን አወጣን። የዛኛው ግን 7 ነው። ከሰባቶቹ ያ ሁለቱ ሶስቱ በጌታ ናቸው ያሉት አሁን አንደኛው ሁለቱ አንዱ ሞቷል አይደል? ሞቷል። እነ ትዕግስት የሞቷሉ ያሉ አሉ ማለት ነውና ብዙ ነገሮች አሉ። ቁጥር 3 ቀጠለ። ቁጥር 3 እነሺ ይገቡበት። ቁጥር 3 እነሺ ማለት ቀናበል ቀናለ ቀናበል ቀናለ የሻሸመኔ አጥቢያችን ቃልዋዲ ሻሸመኔ አጥቢያ መጋቢ ነው። አሁን ክብር ለእግዚአብሔር። ቀላል ነገር እኮ አይደለም የምናወራው። የረጅም አመታት ታሪክ አንስተን አምጥተን ተከትሎ እዚህ ድረስ መጥቶ አብሮ ያሉ ወንድሞችን ማንሳት አሁን አብረነን ይሄው በጌታ ምክንያት አብረን ደግሞ እስከ ሰማይ እስከ ጽዮን አብረናለን ማለት ነው ያወሳን ያለነውና እንኳን ጌታ ረዳችሁ። ቁጥር 3 ላይ ያለ ነው። ቁጥር 3 እነሱ ቀጣሉ ማለት ነው። መቅረዝ መጽሔት ነበረን። እንደዚሁም ደግሞ ካሴቶችም በዚህ መልኩ ወጡ ማለት ነው። ሌላው ግን በጣም ከተማው በስነ ስርዓት በተለይ ሻሸመኔ ላይ የነበረው ሰንበት ትምህርት ቤት ጠንካራ ነበር። ሌሎቹም አሉ 3 አጥቢያ ነበሩ። ከ3ቱ በተለይ መልኩ ሻሸመኔ ግን በጣም ጠንካራ ነበር። በብዙ መልኩ አገልግሎቱ በቃ 24 ሰዓት ነበረ። ከምሽቱ 4 ሰዓት ነበረ ቤት የምንገባው። በዚህ መልኩ ብቻ ብዙ የትምህርት ቤት አገልግሎት ነበር። የእረፍት ሰዓት 15 ደቂቃ እንጠቀም ነበር። እኔ እንዳውም በቀደመታ ሲያነሳ ታሰርኩ በሱ ምክንያት በጣም ነው ይገርመኝ ማለት ነው። እና 15 ደቂቃ ቤጭሩ ትምህርት ነበር የምንማረው። በዛች 15 ደቂቃ ልጆችን ሰበስባለን፣ ወንጌል ይሰበካል፣ እንዘምራለን፣ ሌላው ሲጨፍር ማለት ነው። ከዛ ሃይ ስኩልም ስንገባ እንደዛው እንዲህ ነበረ እና ብቻ ያ ሁሉ ምን ያህል መንገዱን መስመሩ ይዞ ነበር የሚለው ነገር ያው ዛሬ ነው የምታውቀው። ግን እግዚአብሔር ይሰራ ነበር። በቃ እዛ ቦታ በደንብ እንዴት አድርገን መውጣት እንዴት አድርገን ማገልገል እንዳለብን ይቃኘን ነበር እግዚአብሔር በመንፈሱ ማለት ነውና በሰውም ዘንድ የነበረው ክብር ያው እንደው አንዳንዶቹ እንደውም በቃ እንደው እንዲህ ማለት ባያስፈልግም መልአክ ወደ ቤት ይመጣ እስኪሉ ድረስ አንድ ቤተክርስቲያን ልጅ ወደ ቤቱ ሲገባ እንዲህ እስከሚሉ ድረስ ነበር። በዚህ ሁኔታ ነበር። ግን ይሄ ሁሉ ስትመለከቱ ወደ አንዱ አያመጣም፣ ወደ ዋናው አይወስድም። ሊቀ ካህናት መሆኑን ውስጥሽ ካላመነ፣ ክርስቶስ ጠበቃሽ መሆኑን ውስጥሽ ካላመነ፣ ክርስቶስ በደሙ ያዳነሽ ማዳን በቂ ነው ብለሽ ካላመንሽ፣ በዚህ ካላረፍሽ በእውነት ነው የምልሽ ሻሸመኔ መጠየቅ ትችያለሽ። የድርሻው ሚካኤል እስከመባል ይደርስ ነበር። ሚካኤል በብዙ ነገር ውስጥ ነበር። ብዙ ታሪኮች አሉ። በሆነልኝ ነገር ሁሉ ሚካኤልን ነው የምጠራው እኔ ሚካኤልን ነው የምለው። በቃ ሌሎችም እንደዛው ነው የሚለው እና በዚህ ሁኔታ ሆነን አሁን ስንመለከተው የለኔ ዋጋ ይከፈለው ማለት ነው የሚለው ነገር ስንመለከት መንገድ ይስተት እንደነበረ አሁን ነው የሚገባኝ። ስለዚህ እግዚአብሔር በጊዜው ሰራና በጣም ብዙ ነገሮች ነበሩ እዛ ማለት። ከዛ ዋሻገር ያለው ነገር ስትመለከቱ አንቺ በዚህ በኩል ትሮጫለሽ። ከዛ በተረፈ ይሄን አገልግሎት በሚል ደምጥማጡን የሚያጠፋ ደግሞ ቄሱ ሲናገር ትሰሚያለሽ። ስለዚህ ድካም ነው ለማስተካከል ነው ተጥሯል። ግን የሚስተካከል አለመሆኑ ስትመለከቺ እንደገና ባክፋየር ሲያደርግ ወደ አንቺ እንደዛ በቃ በቀነት ይሮጡ የነበሩ ልጆች እንደዛ መከራቸውን ሲበሉ ባደጉበት ወንጌል መስበካቸው ምክንያት ታውቃላችሁ። ሻሸመኔ የተፈጠረው ነገር ጉባኤ መስቀል እየተዋረከ ተነስቶ ጉባኤ አንገት ለአንገት ተነቅተናንቆ ያ ሁሉ መከራ ሲደርስ እንዴት ነው ያን እየተቀበልኩ እንዴት ነው የምቀጥለው? አባ የባረኩ ገብተው ነው አንገት እያለቁ እንትን ሲሉ የነበረው ማለት ነው። እስከዚህ ድረስ ማለት ነው። እና ይሄ ከሆነ እንዴት ነው ታዲያ ወንጌል መሆን የሚችለው? ስለዚህ እዛ ውስጥ መተባበር ያስፈልጋል። እግዚአብሔር ራሱ ጊዜ ያለው ላለመውጣት ብዙ ጥረት ነበር። ዛሬም ሲያዩን የሚያነቡ አሉ። እኔ በቀደመታ የሆነ ለቅሶ ሄጄ ሻሸመኔ ሄጄ ነበር። አንዲት እህት አገኘችኝ። በጣም በቃ ቤተክርስቲያን ጥሩ አገልግሎት አቅፋኝ ስቅስቅ ብላ አልቅሳ ትዳኝ ሄደች ማለት ነው። አልቅሳ ማለት ነው። እና እንዲህ ከሚወዱሽና ከምትወጃቸው ሰዎች መለየት በጣም ከባድ ነው። ግን ከሱ አይበልጥም አይደል? መጽሐፍ ቅዱስ ምንድነው የሚለው? ማቴዎስ ወንጌል ምዕራፍ 10 ላይ የሚለው እኮ ዋናው እሱ ነው። በቃ ምንም ይሁን እናቴ እህቴ እንደ እናት ያሳደገችኝ እህት ነች ያለችኝ እና በብዙ መከራ ውስጥ ያለፈች ማለት ነው።
እኔ ሳልሞት ለምን አትቀብረኝም ትለኛለች። ቀብርሻለሁ ችግር የለም እኔንም ትቀብረኛለች። ደግሞ ከመቃብር በላይ ያረጋን እግዚአብሔር አለ። ካንሱ አትበልጭብኝ ነው ማለት አትበልጭብኝ ነው ደግሞ አይበልጥም። ምንድነው የሚለው ማቴዎስ ወንጌል ምዕራፍ 10 ላይ የክርስቶስ ፍቅር ከወዳጅ ዘመድ እንደሚበልጥ ነው የሚያመለክተው። ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባው ነው የሚለው። ስለዚህ ያለን ነገር ሁሉ ልንጥልለት የሚገባ ሁሉን የጣለልን ጌታ አለ አይደለ? ሁሉን የጣለልን እኮ ነው። አምላክነትን እንደመቀማት ሳይቆጥር አይደል? ክብሩን ትቶ በመስቀል ላይ ራቁቱን የተሰቀለ እንዴት ነው እሱን ጥለን ክብር ሊኖረን የሚገባው? ፍቅርስ ሊኖረን የሚገባው? እሱ የሌለበት ህይወት ምን አይነት ህይወት ነው? መሆን አይችልም። ክብር ለእግዚአብሔር ይሁን። ከእርሱ አይበልጥም፣ ከጌታችን አይበልጥም ማለት የተውንለት ነገር ባይኖርም የለም። የተወልን ብዙ ነው። የተወልን ብዙ ስለሆነ ተከትለነዋል። ስላረፍን ነው የተከተልነው። ማንጸጸትበት እንኳን ጸጸት ጊዜ በደስታ የምንወረስበት ህይወታችን ነው ይሄ። እግዚአብሔር ይመስገን። እንዲህ አርፎ ማውራት እንዲህ ተቀምጠን ማለት አይደለም። አርፎ ተቀምጠን እዛ ማውራት እኛ በጣም እድለኞች ነን። ይሄንን ጉዟችሁን ስላካፈላችሁን እግዚአብሔር ይባርካችሁ። እውነት እግዚአብሔር ስለእናንተ ይመስገን። በጣም ደስ ብሎኛል። እሺ ብዙ ሻሸመኔ ላይ እንደዚህ ስላንተ የሚያወሩ ሰዎች በዛ በነበረ ህይወት ድርሹ አስታራቂ ነው። ድርሹ በጣም እንደ ትልቅ ሰው የሚፈራ የሚከበር ወንድም ነው በነበረው እንትን እሱን ትውት አድርጎ አይ ኢየሱስ ክብሬ ነው ብሎ ወጥቷል። ክብር ይሁንለት። አስጀመረ ያስቀጥልሃል። እግዚአብሔርን እናመሰግነዋለን በጣም። እንዴት ነው ወደ ቃለ ዓዋዲ ህብረት ከዛ በኋላ እንዴት ተቀላቀላችሁ? እንዴት አያችሁት? ቅድም ትንሽ ሀረጌ የነገረችኝ ነበር። እንዴት ነበረ ቤት ከነበራችሁ በኋላ ትንሽ ጊዜ ዝምታ ጊዜ ያሳለፍከና ከዚያስ? ከዛ ያው የነበሩ ደመደምኩ ማለት ነው። እዛ ላይ የነበረው ነገር እንናገራለን፣ ቤት እናወራለን። እግዚአብሔር ይመስገን ጥሩ የሆነ ፍቅር አለ፣ ጥሩ የሆነ መግባባት አለ። እናነሳለን በእያንዳንዱ ልዩነት የለም። አንድም ቃል ልዩነት ተፈጥሮ የለም። ስፔሻሊ ሃይማኖትን በተመለከተ የእግዚአብሔርን ቃል የእግዚአብሔርን እውነት በተመለከተ በክርስቶስ ጉዳይ እንስማማለን። የሚያስማማባት ስላለን እና ደመደም በቃ። እኔ እንዳውም በፊት ያው ጨፌ ዲላ ምናምን አካባቢ ነበር የምሰራው። ተቀይሬ የመጣው እዛ ያለው ግን መጣ ነበር በነሸቱ በነበረው ጉዳይ ማለት ነው ለማስታረቅ። አሁን እንደራደራለን እንወያያለን፣ ግን አይፈታም። እንዴት ይፈታል? ሳይወጡ እነሱ ለማደራደር እንጠራለን። የቆዩ የሰንበት ትምህርት ቤት ነባር የሰንበት ትምህርት ቤት አባላት እየተባለ እንጠራለን። ተው ሸቱ ተው ከለ እየተባለ ማለት ነው። ግን ተው የሚባል ነገር አይደለም። ተው ተብሎ የሚታው ነገር አይደለም። የተለየም ግላዊ ቅራኔም የለም። እውነት ነው ውስጥ ያለው ነው የሚጮህ እውነት አለ አይደለ? የሚጮህልን ጌታ ውስጣችን ይጮሃል እውነቱ። ስለዚህ ያ ስለነበረ ምንም ደግሞ የሚነሳ ነገር አልነበረም። ከናሰግድ ጋር ተገናኝ ነበር ይባል የነበረው የሆነ ነገር ምንድን ነበር? እስቲ ችግሩን ንገሩን። ምንም የሚነሳ ፍሬ ነገር የነበረው ነገር አልነበረም። እና ብለን እስከ ሌሊቱ 8 ሰዓት 9 ሰዓት ድረስ አውርተን ከዛ በቃ ከዚህ በኋላ እንደዚህ ይሁን ብለን እንለያያለን። ይሁን ተብሎ ግን የሚሆን ነገር አይደለም። ምክንያቱም መቆም የሚችል አይደለም ያኛው ነገር ማለት የነበረው ነገርና ከዛ ከመጣው በኋላ ሁሉ ነገር ትቼ ወደ ቤተ ክርስቲያን አንድ ቀን ረፍት ነበርኩኝ። ቅዳሴ ለማስቀደስ ሄድኩ። ሳይዘ የማየው ነገር በጣም የተለየ ነገር ነው። በቃ ሙሉ ኢንቫይሮመንት ተቀይሯል። እና በቃ የሆነ ጸብ የነበረበት ሰዓት ነበር። ከፍተኛ ጸብ፣ ካህናትና ወጣቱና አባቶች በጣም ብዙ አባቶች ተሰደዋል። ብዙ የተራቡ ልጆቻቸው የተራቡ ልጆች ጌታ ስጋው ደግሞ ሲያቀርብ እጁ የተነከሰ ቄስ አለ። ምንም ተሰምቶ የማይታወቅ ነገር ማለት ነው። እነዚህ ነገሮች የምታያቸው ነገሮች እየጨመሩ ነገሮች ነው የሚመጡት። ፍቅር ያቀዘቅዝ፣ ፍቅር ሲቀዘቅዝ ደግሞ ክፍተት ይፈጠራል። መጀመሪያ ፍቅር የሸፈነው ነገር ነበር ብዙ አይደል? ሙሉ የማይታዩ ነገሮች ግን ፍቅር ክፍተቱ ሲፈጠር የሚታይ ነገር አለ። ከዛ እንደመጣሁም አልጀመርኩም። ምክንያቱም እንትን መሆን አልነበረብኝም፣ ስሜታዊ መሆን አልነበረብኝም። ነገ ተመልሼ የምለቀው ነገር መሆን የለበትም። በደንብ ማየት ነበር። ቆመን አዳመጥን። ከዛ በተረፈ ጉባኤዎች ነበሩ። እዛ ወርሃዊ ጉባኤ ነበረ። እነ ወርቂቱ 041 ቤት ያላለቀ ቤት ነበረ። እዛ ይሳተፉ ነበረ። እኛ ደግሞ እዛ አጠገብ እነ መስታወት ቤት ነው። እነ ወርቂቱ ቤት ደግሞ ማታ ተከታታይ ትምህርት ነበረ። ስለዚህ ይሄን ነበረ። ማንም እንትን የሚለኝም አልነበረም። ምክንያቱም ከመድረኩ ራሴን አግልያለሁ። መጀመሪያ
ይጠፋ የሚል አልነበረም። አንዳንድ ሲያገኙኝም አልተመቸኝም ከስላልተመቸኝ ነው የምላቸው እኔ ግን ይሄድ ነበር ተከታታይ ትምህርቶች አንዳንድ ጊዜ ይካፈል ነበር። በዚያ መልኩ ይያለን ግን የሆነ ሪቮሉሽንም እንዳይነሳ የሚልም ነገር ስለነበረኝ ነው እንጂ እዛው መቀጠል ይችል ነበር። በአጋጣሚ ወደ ሐዋሳ ተቀየረን ወደ ሐዋሳ ገባን። ሐዋሳ ከገባን በኋላ ግን በቃ ሙሉ በሙሉ ነው ቅድም እንዳለችው ማለት ነው የሆነች ትንሽ ቤት ነበረች እዛ ተሳተፍን። በቃ እዛ ቦታ ያለ ነገር መለወጥ አለበት። በጣም ብዙ ክርስቲያን አለ ጌታን የሚፈልግ ልብ ያለው አለ። ስለዚህ እዚህ ቦታ መስራት አለብን ነው ብለን ሙሉ ጊዜያችንን ዝም ብለን ሳይመርጡኝ ራሴ መረጥኩ ገባው ማለት ነው። ከዛ በኋላ እየተነጋገርን እያወራን ምናምን ከልጆች ጠንካራ ልጆች አሉ የዝማሬ ቲሙ የሚገርም ነው ሐዋሳ ያለው ቲም በጣም ብዙ በጣም እና እዛ ጠንካራ ነገር ውስጥ እኔም አብሬ የሆነ ኮንትሪቢዩት ማድረግ አለብን አለን እና በጣም ብዙ ዋጋ ከፍለው የመጡ ልጆች ናቸው። ከብዙ ስደት ውስጥ አምልጦ የመጡ ናቸው። እዛ ማረፍ ነበረባቸው ማለት ረፍቱ የእግዚአብሔር ቃል ነው እና አቅም የፈቀደው መታገዝም ነበረባቸው። እኛም የሆነ ነገር ማምለጫ ነገር መኖር ነበረበት። የእግዚአብሔር ቃል ማምለጫ ነው። ስለዚህ ከቤተሰብ ልጆቼ እዛም ሆኜ የሚገርምሽ ከተጋባንም በኋላ ልጆች ከወለድን በኋላ ልጆቼን ይዤ ሰንበት ትምህርት ቤት ቁጭ ብዬ ማር ነበር። እኔ ጨፌ በጣም አስታውሳለሁ። ወደ ኋላ እንዳልመለስ እንጂ በሰንበት ትምህርት ቤት በሊቀመንበርነት በትምህርት ክፍል በዝማሬ ክፍል በሰበካ ጉባኤ አባልነት ብዙ ነገሮች ናቸው እዚያ ያሉት ነገሮች ማለት ብዙ ሰርቲፊኬቶች አሉ ምንም እንትን የለውም እንጂ እና እዚህ ከጨረስኩ በኋላ ደግሞ ይሄንኑ ይዤ ጨፌ ሄድኩ። ጨፌም እንደገና ያው የገጠር ከተማ ነች ጨፌ ማለት ግን ሰበካ ጉባኤ አደረጃጀቱ ያሉት አጠቃላይ ነገሮች ክፍተት ነበረባቸው። ገባው እዛ ውስጥ ሰበካ ጉባኤ አባል ሆኜ ያሉት ፋይናንሻል የሆኑ ስርዓቶችን ለማስተካከል አቅም የፈቀደው ለማድረግ ጥረት አደረግን። ሰንበት ትምህርት ቤቱ የህፃናት መሰብሰቢያ ነበረ። ለምንድን ነው እኛ ቁጭ ብለን የማንማረው ብለን ልጆቻችን ሀረገንም ይዘን ቁጭ እንላለን ፊት ለፊት ትልልቆች እኛ ነን። ከዛ መምህራን የማህበረ ቅዱሳን ልጆች ነበሩ ይመጡ ነበር ጎበዝ ልጆች ገጠር ሄደው የሚያገለግሉ ቁጭ ብለን መማር ጀመርን። ለወጥን ያ ስትራክቸር እንደገና አወጣን እቅድ አወጣን። እቅዶች አውጥተን መስራት ምናምን ስንጀምር አስተዳዳሪ ቆረቆራቸው መጡና ምን ታረጋላችሁ እናንተ አሉ። ምን ታረጋላችሁ? አይ አገልግሎት እኮ ነው እየዘመርን ነው ሁሉ ያለችን ጊዜ ይቺን ሰዓት ለማምለክ ነው የመጣ ነው አልናቸው። እናንተ እኮ ትልልቆች ናቸው የት እንግባ ታዲያ ቆመን ማለት ነው። እና ምርጫ ሐሳበው ነው ባረመጡ ከ25 ዓመት በላይ ሆነ ምርጫ አይደረግም አሉ። ደግሞ ያሉት ልጆች መምህራን ምናምን ስራቸውን ጊዜያቸውን ትተው የመጡ ናቸው። በዚሁ ጥሪ አድርገንላቸው በጣም የተጋጋለ ነገር ነበር። ለማደራጀት ስንፈልግ ከ25 ዓመት በታች እንግዲህ ህፃናት ናቸው የሚመረጡት ማለት ነው። በጭራሽ ያው ክርክር እዛ ቦታ ተከፈተ። ለምን በቃ 25 ዓመት ሞልቷቸዋል ውጡ እናንተ የት እንሂድ? ቃል እኮ ነው የምንሰማው ዝማሬ ነው ጌታን ነው የምናከብረው። ሌላ መድረክ ካዘጋጃችሁ ወደዛ መድረክ እንሂድ። ሌላ የተዘጋጀ መድረክ የለም። ጧት ቅዳሴ እናስቀድሳለን ሰንበት ትምህርት ቤት ገብተን ወንጌል እንማራለን። ሌላ ነገር የለውም። በቃ ይሄው ነው። አይቻልም አሉ ጦርነት በጭቅጭቅ ሰው ብቻ ሲደረግ እኔ ጠቆሙ እኔን አይቻልም ማለት አልቻሉም። ጮሁ በቃ እሱም ብቻ ይመረጣል አሉ ሌሎቹ አንመርጥም አሉ። በዚህ ሁኔታ ሳይ እንደው በቃ ያሉት ነገሮች በጣም እንትን ናቸውና ሌላ ትርምስ ነው ሌላ ሪቮሉሽን ነው የሚለው ያን ማቆም ማለት ነው። ልክ እዚህም ቤተክርስቲያን መሰረቱ እንመጣበታለን። ስትራክቸር ከሌላት አትቆምም። መዋቅሮች ነገሮች መኖር አለ የተደራጀ ነገር መኖር አለበት። ለትውልድ የሚሻገር መኖር አለበት። እዛም ሐዋሳ የሚሰራ ነው ይሄ። ተነጋገርን ከነሽት ጋር ተወዳደርን ተነጋገርን። እነ ያሬዶ አሉ እነ ሼት አሉ እነ ሰላሙ አሉ። ሳምንታዊ ወራዊ ስብሰባ ማድረግ ጀመርን። ውስጥ ደም መመሪያዎች ወጡ መዋቅሮች ወጡ። ከዛ በኋላ ከቦታ ቦታ አንድ ቦታ ሲጠበን አንድ ቦታ ሲጠበን አንድ ቦታ እየቀያየርን አሁን ያለው ቦታ ጥሩ የሆነ ቦታ ነው። እግዚአብሔር ይባረከው አንድ ወንድም አገኘ እሱ ሰጠ በመቅደስ አማካይነት እዛ ቦታ ላይ ሙሉ ጊዜ በቃ ደስ ይል ነበር። በቃ ቢሮውም ቅርብ ነው። ማከሩ ጥብ ይመጣለው የጸሎት ፕሮግራሞች እንስካፈላለን። ልጆቻችን ሁለት እዛ ነው የምንውለው። ደስ የሚል በጣም ደስ የሚል ጊዜ ነበርና በተለይ ከ2010 ጀምሮ ደስ የሚል በቃ ቃል ያጠናን ለአንዲት ቤተክርስቲያን ጥንካሬ የወንጌል ትምህርት በተለይ እንደ ቃለ ዓዋዲ ትኩረቱ ወንጌል ነው ታውቃላችሁ። አንድ አጥቢያ ሲከፈት ጠንካራ የወንጌል አስተማሪ ከሌለ ይፈታል። ፈተና ነው የሚገጥመው። እዛም ትልቅ ፈተና ገጥሞን ነበር። ያንንም እያዩ ጉባኤው ሲበተን ዝም ብሎ ማየት ስላልቻልኩ ነው የገባሁት። ተነሱ አንታመመም የሚሉ ልጆች ነበሩ እዛ ቦታ ላይ። እንዴት ታመማለሁ እኔ በጌታ እያመንኩ የሚሉ ነበሩ። በእውነት ነው የምለው በጣም ትልቅ ጭቅጭቅ ነበር። አንታመመም በቃ እናዛለን የሆነ ነገር እንጂ እናረጋለን የሚሉ ልጆች ነበሩ። በኋላ እንዴት ስጋ አይደለም ወይ ለበስነው እንዴት አንታመመም የሚል ትልቅ ፍትጊያ ያንን ማለት ያ ውስጣቸው ይዘው ያን ሐሳብ ለማስረጽ እዚህ ያለውን ነገር ሊባታትም ይፈልጉ ነበር ልጆቹ። በተለይ መዘምራን በኩል የሚመረጡት በዘር ነው እንዲያሉ ሌላም ነገር ያወሩባቸው።
እኔ አንድ ቀን በጣም እየረገጥኩት ነው ከብራሲም አጋጣሚ መጥቶ ማለት ነው። ከዛ አንደኛ ልጆች ስላልተሳካላቸው ተወጡ የሉም አሁን እዛ ቦታ ላይ ማለት ነው። እና ምን ልፈልጌ ነው አንድ ህብረት ሲቋቋም የወንጌል ጽኑ በወንጌል መተከል አለበት፣ ቃሉ መስማት አለበት። እና ከዛ አንፃር ጥሩ ነገሮች አጋጣሚ ነሸትም ያሬድም አሉ። ያሬዱ ተመደበ፣ ሰላም ዋለ በጣም 24 ሰዓት ሙሉ ጊዜውን ሰጥቶ ያገለግላል ለዛ አጥቢያ። በተለይ በዚያ ሁኔታ ጥሩ ሁኔታ ሆኖ ዛሬ የሚታየው ፍሬ በውስጥ ይረካል። በቃ ክፍል 2 የታሪክ የሚቀጥለው እዛ ነው። ሻሸመኔ ላይ አሁን ያለሁበት ነገር ብዙ የለም፣ ብዙ ታሪክ የለኝም። ይሄኛው አሁን ያለሁበት እውነት የክርስቶስ እውነት ግን ከተነሳ እንባስበው የልደቴ ቦታ ያ ነው ብዬ ነው ማስበው። ሐዋሳ ነው እና ደስ ይላል። እግዚአብሔር ይመስገን። ክብር ለእግዚአብሔር። ወደ እናንተ ልምጣና ወደ ትዳራችሁ በዚህ መርሃ ግብር የሚከታተሉ ቤተሰቦቻችን በእናንተ የትዳር ህይወት የሚማሩት ብዙ ነገር ይኖራልና እስቲ ወደሱ ልምጣ። በትዳር ምን ያህል ጊዜ አሳልፋችሁ? እስቲ ስለ ትዳርም የምትሉን ነገር እንግዲህ ብዙ ትምህርት እንማራለን ብዬ አስባለሁ። ይሁዳ እመኑ ሰዎች ድንጋዩ ተንከባሏል። ኢየሱስ በኩለ ሌሊት በጽድቁ ከሞት ተነስቷል። በተለይ ከትዳሩ በፊት ስላለው የተወሰነ ህይወት ማንሳት ፈልጋለሁ እና ከትዳር ህይወቴ በፊት የነበረው ነገር ማለት ነው። አንዳንዴ ለራሳችን የምንሰጣቸው ግምቶች ከባድ ናቸው። እኛ ሰዎችም እንደሚሉልን አይደለንም አይደል? አንዳንዴ ሰይጣን ያደርጉናል፣ አንዳንዴ መልአክ ያደርጉናል ከሚያዩት ነገር። ግን እውነታው ሁለቱም ላይሆን ይችላል። እኛ ራሳችንም ስለራሳችን የምንለው ነገርም አይደለንም፣ የምንሰጠው ለራሳችን የምንገምተውም አይደለንም። እኛ እግዚአብሔር ያለልን ነን፣ እግዚአብሔር የሚለው ነን እኛ ማለት ነው። በአንድ ወቅት በተለይ በጣም ያገልግሎት ጫና ነበረ። ከዛ ጫና የተነሳ አስፈላጊ መጨናነቅ ውስጥ ገብቼ ነበረ። ወንድሞቼ በደንብ ያውቁታል ታሪኬን ማለት ነው። እና በዛ መጨናነቅ ውስጥ በቃ እንዳልኩሽ ረፍት አልነበረው። ከምሽቱ ከሌሊቱ 7 ሰዓት 8 ሰዓት ከቤት ወጣለሁ፣ ማህሌት እንሄዳለን። አንዳንድ ጊዜ በአገልግሎት ስደክም ይረፍድብኛል። መምሬ ንጋቱ ነበረ ባለው አንዳንዴ አርፍጄ ማለት ነው። ይሄ ነበር ገበዙ ማለት ነው። እና በዛ መልኩ ሌሊት 8 ሰዓት ትወጫለሽ። ከዛ በኋላ ቅዳሴ ማህሌቱ ምናምን አልቆ ከዛ እንዳልሽው ቅድም እንደ ትልቅ ሰዎች ነበር የሰንበት ትምህርት ቤቱ ልጆች። የሻሸመኔ በቃ ጥሩ ነገር ነበር። ሰው ሲጣላ እርቁ ቦታ ምናምን ነገር በቃ ቀኑ ሙሉ የእምነት ለውጥ ሲመጣ በጣም ብዙ ነገሮች ነበሩ። አንድ ጊዜ እንደውም ዘመቻ ሁሉ ነበረን። አንቲዲቆ ማርያጦስ የሚል ባጅ አሰርተን አንቲዲቆ ማርያጦስ ማለት ጸረ ማርያም ማለት ነው። እና ጸረ ማርያሞችን እናሰድብ የሚል ይወጣ ነው ማለት ነው። እና አንቲዲቆ ማርያጦስ የሚል ባጅ አሰርተን ቀኑ ሙሉ በር ያንኳኳን የጴንጤ ቤትን ያንኳኳን ነበር የምንነጋገረው ማለት ነው። እና እዚህ ድረስ ነበር ማለት ቀኑ ሙሉ በወንጌል በለቅሶ ቤት በእርቅ በተለያየ ነገር እንውልና ደግሞ ቲም አለን፣ ቡድን አለ፣ ዮሐንስ ቡድን፣ የማቴዎስ ቡድን እንደዚህ ተከፋፍሎ ነው የነበረውና እዛ መጽሐፍ ቅዱስ እናጠናለን እስከ ምሽቱ 2 ሰዓት እስከ 3 ሰዓት ስንዘምር እናመሻለን። ከዛ ተሸኛኝተን እስከ 4 ሰዓት ድረስ የሩቅ የሆነ ቦታ እየዘመርን ነው ቤት የምናስገባው ያንዳንዱ ማለት እንዲህ ሆኖ 4 ሰዓት ቤት ትገቢያለሽ። ከዛ በኋላ ደግሞ ለሊት 8 ሰዓት ትመሻለሽ። እንዲህ በሆነ ሁኔታ ትምህርት አለ በዚያ ላይ እንዲህ ሲሆን አላስፈላጊ ከዛ አስተዳደራዊ ስራዎች አሉ። ስንት ኃላፊነት አለ፣ የሰበካ ጉባኤ ኃላፊነት አለ። ሁለቱም ነበር ኃላፊነቶች የነበሩት ማለት ነው። ከዚህ የተነሳ በጣም አላስፈላጊ አይምሮ ውጥረት ውስጥ ገብቼ ነበር የሆነ ጊዜ ላይ ማለት ነው። ከዛ በኋላ እየቆየ ሲመጣ ምን ያሰማኝ ነበረ ውስጤ በቃ ከ10 ዓመት በላይ ማልቆይ ነኝ የሚል ነገር ነበር ማለት ነው። ከዚህ በኋላ መቆየት የምችለው 10 ዓመት ብቻ ነው። የሆነ ህመም ስሜት ነበረኝ። ያ ስሜት ከ10 ዓመት በኋላ እኔን እንዲ ከፍሎ እንትን የዚህ መወጣጥሮ እንትን ከፍሎ ያመኛል ከፍሎ እና ከ10 ዓመት በላይ መቆየት አልችልም ብዬ ደመደምኩ። የሐኪም ባለሙያ ሐሳብ የለውም ይሄ ታውቂያለሽ። ይሄ በቃ ቀጥታ ከጨለማ የሚመጣ ሐሳብ ነው። እና ስለዚህ በቃ እንዲህ ብዬ ደመድም ነበር ማለት ነው። እግዚአብሔር ሐሳብ ለኔ ስንት ዓላማ ያለው ስንት ራዕይ ያለው ይሄ ነገር ነበረ ማለት ነው። እና በዚህ ውስጥ ያለው በቃ በደሞ በመድረክ ላይ የሚቆም ሰው የሚያገለግል ሰው ይፈተናል።
ስለዚህ ትዳር መመስረት አለብኝ ብዬ በዚህ ውስጥ ሀሳብ ውስጥ እያለሁ ትዳር ውስጥ ገባሁ ማለት ነው። ያገባው ማለት ነው እንዴ እላለሁ። ሳገባ ማለት ነው እኖራለሁ ማለት ነው አግብቼ እያልኩኝ እኖራለሁ ማለት ትዳር ውስጥ መሰረት። ከዛ ስወልድ እንዴ ወለድኩ እንዴ ምናምን እላለሁ ማለት ነው። እንግዲህ ይሄ ነው ከ20 ከምናምን ዓመት በፊት ማለት ነው። እና እንዲህ ውስጥ ነበረ እግዚአብሔር ለኛ ያለው ሀሳብ በእውነት እንደው ሁላችንም አንዳንድ ጊዜ ብዙ ሰው በዚህ የሚጠቃ ይመስለኛል። በህይወት ኑሯችን ለኛ ያለን አመለካከት በጣም በብዙ መልኩ የወረደ ነው። እግዚአብሔር እንዳለን አይደለም። መጽሐፈ መሳፍንት ምዕራፍ 6 ቁጥር 12 ላይ የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታ ሆይ ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረው ታምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያን እጅ አሳልፎ ሰጥቶናል ነው ያሉት። እግዚአብሔር ለነሱ ለእናንተ የማስባትን ሐሳብ አውቃለሁ አይደል የሚለው እግዚአብሔር ዓላማ አለው እንዳለው አውቃለሁ። ነገር ግን የማስቀድመው የራሴን ሐሳብ ነው። እድሜያችንን እናሳጥረዋለን፣ ራያችንን እንገታዋለን። ስንት መራመድ የሚገባው ትውልድ በሆነ መልኩ ተገቶ ይቆማል። እንዲህ አይነት ነገር ነበረ። እግዚአብሔር ግን ያለመልን ሐሳብ ነበረ። እነዚህ ፍሬዎች ከኔ መጋየት ነበረባቸው ከኔና ካረክ እዚህ ውስጥ ሆኜ ስለ ክርስቶስ መመስከር ነበረብኝ፣ መናገር ነበረብኝ። ከዚህ በኋላ የሚቀጥሉ ስራዎች አሉ። እነዚህ ዓላማዎች ስለነበሩ ወደዚህ ገባን እና ወደ ትዳሩ ስንገባ ያው እድገታችን አብረን ነን ኦልሞስት ማለት ይቻላል። አብረን ትምህርት ቤት እንማር ነበረ፣ ሃይ ስኩል ድረስ አብረን እንማር ነበረ። ቤተክርስቲያን አብረን እናገለግል ነበረ። እንዳልኩሽ ቁጥር 1 ቁጥር 2 መዝሙር አብረን ያወጣ ነው። በጣም ትሁት ልጅ ነች፣ በጣም ቅን ልጅ ነች፣ ውስጧ ክፋት የለባትም። ያ ስለነበረ ወደድኳት፣ እሷም ወደደች። ተፋቀርን፣ ተጋባን። እግዚአብሔር ይመስገን። ያው በመውጣትም በመውረድም ውስጥ መቼም ፐርፌክሽን የለም አይደል? አንድ አባት ያሉት ነገር አለ። መነኩሴው ጋር ብዙ ጊዜ የሚነሳ ምሳሌ ነው። እኔ ሚስት ማግባት ፈልጋለሁ፣ ላገባት የምፈልጋት ሚስት ግን እንዲህ መሆን አለባት ብሎ በጣም ምርጥ መስፈርቶች አወጣ። እንዲህ አይነት ሴት ብናገኝ እና አንመነኩስም ነበር ያሉት አይደለ? እንደዛ ነው ያሉት። አንመነኩስም ነበር ያሉት። እንዲህ ነው ያሉት። እና ሁለት ደግሞ የሌላውን ፐርፌክሽን ስናወራ እኛስ አይደል የሆነ ፍጹም የሆነ ማህበር አትፈልግ ነው የሚለው። ፍጹም የሆነ ማህበር ብታገኝ እንኳን አንተ ስትገባ ፍጹምናውን ያጣል። ምክንያቱም እኛ ፐርፌክት አይደለንም። ፐርፌክት በሆነው እግዚአብሔር ግን ፐርፌክት እንሆናለን። እግዚአብሔር ስሙ የተመሰገነ ነው። ስለዚህ ከነጉድለታችን ከነድካማችን ተቻችለን ተፈቃቅረን ያው አብረን ወልደን ልጆቻችን እያሳደገን እንኖራለን። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። አረጌ እስቲ አንቺ ደግሞ እንዴት ተገናኛችሁ? እንዴት ተገናኛችሁ? የመጀመሪያው ጊዜ ያው በመላመድ የነበረ አብረው በማገልገል ውስጥ ነው ብሎኛል ድርሹና፣ መጀመሪያ ስትገናኙ እንዴት ነበር? እኔ ያው የተገናኘ ነው በቤተ ክርስቲያን ነው። በቃ ያው አገልግሎት ካለቀ በኋላ 11 ሰዓት ሰንበት ትምህርት ቤት ሌሊት ቅዳሴ እናገለግላለን። ከዛ ቶሎ ደርሰን እንመጣና ደግሞ ቤት 7 ሰዓት ፕሮግራም አለ፣ መድረክ አለ ሰንበት እስከ 11 ሰዓት። ከ11 ሰዓት በኋላ ራሱ ቀጥታ እንሄዳለን እንትን ፕሮግራም አለ 11 ሰዓት ፕሮግራም እዛችሁ 1 ሰዓት 2 ሰዓት አስፈላጊ ከሆነ ደግሞ እዛው እናጠናለን 2 ሰዓት 3 ሰዓት። በዛ ሰዓት እሱ ጽፈት ቤት አለ፣ ሊቀመንበር ነው። ብዙም ጊዜ የሚሸኘኝ እሱ ነው። ወደ ዋናው ልግባለሁ፣ ወደ ዋናው እውነት በቃ ይሸኘኛል። እቤት እንሄዳለን። ነፍሷን ይማር እና እንግዲህ እማዬም ባለችበት ሰዓት በጣም በቃ ታከብረዋለች። በጣም የሚወደድ ሰው ነውና ትሁት ነው። በተለይ ለእናቶች ምናምን በቃ ስሜታቸውን የሚረዳ ነውና እማማ ለምንድን ነው የማይቆርቡት ብሎ ይጠይቃልና ያ ልጅ ይላል ትላለች ሁሌም እማዬና በቃ እንዲህ እኮ ጥሩ መካሪ ነው ምናምን ትላለችና ያው በአጋጣሚ በጣም ውስጤም አለ እሱም ውስጡም አለ። አጋጣሚ ያው ጓደኛ አለን። በጣም ነው ደስተኛ። ልክ የሆነ እንደ ባዳ እንዴት ነው የሆነ አንዳንዴ የማታውቂው ሰው የሆነ ጥያቄ የሚፈጥርብሽ ነገር አለ። ግን ይሄ በቃ ልክ እንደ ጓደኛም ነው እንደ ቤተሰብም ነው። ምንም የማይቆረቁርሽ የለም። ልክ እንደዛ ነገር ነው። በዚህ አጋጣሚ ነው ስንሸኛኝ ምናምን በቃ ተገናኘን ማለት ነው። በቃ ወደ ፍቅር ተቀየረ ያለኝ። አሁን ያላችሁ መግባባት በፊት የነበራችሁ ነገር
ተጽዕኖ ያደረገ ይመስለኛል። ብዙ ጊዜ በጣም ጓደኛሞች ሆነው የተጋቡ ሰዎች ከተጋቡ በኋላ እንደዚህ አይነት መቀባበል ይኖራቸዋል ተብሎ ይታሰባል። እናንተ ደግሞ ከዛም በላይ መካከላችሁ በሶስት ያጋመዳችሁ አንድ አለ፣ ኢየሱስ የተባለው ጌታ ስሙ ይባረክ። በትዳር ምን ያህል ጊዜ ቆያችሁ? ትዳር 99 መጨረሻ ሚሊኒየም ሙሽሮች ነን። 2099 ነሐሴ 20 ነው የተጋባ ነው። አሁን 2017 ነው 18 ዓመት ማለት ነው። የመጀመሪያ ልጃችን 16 ዓመቱ ነው። 17ኛ እያያዝ ነው ማለት ነው። ሰንበት ትምህርት ቤት እንግዲህ በሊቀመንበርነት በምታገለግልበት ጊዜ ፖስታ እየከፈትክ ተሰልል ነበር አሉ። አሁን አንድም እሱ እኮ ነው ወደዚህ እንድንመጣ የሚያደርገን እሱ ነው። ያው በመሰረቱ በመጀመሪያ ለወንጌል የከበደ ነገር የለኝም። በጣም ያውቃሉ፣ ሁሉም ያውቃል። የወጡት ልጆች ያን የነበሩ ጓደኞቻችን ሁሉ በደንብ ያውቃሉ ማለት ነው። እና በተለይ 92 ላይ መስለኛል የመጀመሪያው ሻሸመኔ በተለያየ ጊዜ ይነሳል የወንጌል ሪቮሉሽን ይነሳል። እና በመጀመሪያ በተለይ አበበ ጃዳን ታውቂው እንደሆነ በጣም ጎበዝ አገልጋይ ነው። የጳውሎስ ምሩቅ ነው። ዝዋይ ገዳም ላይ ያለ ሰው ነው። ህይወቱ የሚያስተምር ሰው ነው። ህይወቱ በቃ የሚጸልይ የሚያለቅስ የሚንበረከክ ልጅ ነው። እና ሌላው ሰባኪ ውጪ ቤት ተከራይቶ ምናምን ሲኖር እሱ መቃብር ቤት ነበር የሚኖረው። መቃብር ቤት እያለ ግን ያገለግላል። ሲያገለግል አሁን ብዙ ጊዜ ሰባኪያን ለማገልገል እንደ መስፈርት የሚያስቀምጡት የሰው ቁጥር ነው። ምን ያህል ቁጥር አለ? በተለይ ሲጋበዙ ማለት አንድ ሰው ባለበት ቁጭ ብሎ ያስተምራል አበበ ጃዳ ማለት ነው። ውጪ ነው አሜሪካ ነው ያለው። እና በዚህ ሁኔታ የነበረ ሰው ነው አበበ ማለት። ህይወቱ የሚሰብክሽ ካፉ ክፉ የማይወጣ በእርግጥ ያው ፍጹም ሰው የለም፣ ሰው ፍጹም የለም። በቃ አላር እንዲሁም ዘበለሽ የምትማሪበት ሰው ሲወጣ ክርስቶስን የሚሰብክ በቃ በደንብ በቃ እነዚህ ዋጋ ስለከፈሉ ነው በመሰረቱ እኛም ለዚህ በቃ እና እንዲህ አይነት ሰው ነበረ ማለት ነው። እና እሱ ለካ ከሰንበት ትምህርት ቤት የተወሰኑ ልጆች እየሄዱ እሱ ጋር እዛው መቃብር ቤት ይጸልያሉ፣ ያለቅሳሉ፣ አንብተው ይወጣሉ ማለት ነው። ወደ 7 ልጆች ናቸው። እነ ምስራቅ፣ እነ ትዕግስት፣ እነ ቀደም መዝሙር ላይ ወጥ፣ እነ ጌራ፣ እነ ሙላለም በጣም ጎበዝ ልጆች በቃ ሰንበት ትምህርት ቤት የሰንበት ትምህርት ቤት ጀርባ አጥንት ማለት ይቻላል። እና በጣም የሚያገለግሉ ናቸው። ይሄዱ እነ ሙላለም እነ ጌራ እንኳን በትምህርት ምክንያት ወደ አዳማ ሄደው ነበር። ሴቶቹ ግን እና መቤት በዝማሬ ከነሐረጋ የሚያገለግሉ ልጆች ግን እዛ ይጸልያሉ፣ ይማራሉ፣ አልቅሰው ይወጣሉ። እዚህ ቤት ያለቅሳሉ ይባላል ብዙ ጊዜ እዛ ደጅ ሰላም ላይ ማለት ነው። እና ሌላ ነገር ነበር የሚለው በአጋጣሚ መድኃኔዓለም ማህበር ነበረ። እንደ መድኃኔዓለም ማህበር ማለት ማህበር ተሰባስቦ ጽዋ መጠጣት ብቻ ሳይሆን ብር ይሰበስባል፣ ጉባኤ ገጠር ቤተክርስቲያን ያዘጋጃል። ከዛ መምህራን ይጋብዛል፣ ዘማሪያን ይጋብዛል። እኛም ማህበሩ ላይ እናገለግለን አልፎ አዳር ነው ፕሮግራሙ። በጣም ጥሩ ፕሮግራም ነው። ስትገቢ እግርሽን ታጥበሽ ነው እግርሽን አጥቦሽ ነው የሚያስገቡት ምናምን ነገር ብቻ ጸሎት አለ። ያው ጸሎቱ መድገም ቢሆንም እንዲህ አይነት ነገሮች ነበሩ። ከዛ ዶዶላ ገብረ ክርስቶስ ቤተክርስቲያን ጉባኤ ተዘጋጀ። ለጉባኤ የተመረጡት የሰንበት ትምህርት ቤቱ ዘማሪያን ሙሉና አበበ ጃዳ በወንጌል ሰባኪነት ሌሎችም ነበሩ። እና ሸክም እና አስተባባሪዎች ናቸው። ሄደን ጥሩ ጉባኤ ተካሄደ። ጉባኤ ህዝቡ በጣም ግልብጥ ብሎ ነው የመጣው። ስናገለግሉን ማታ እንዲሁ አዳራሽ ነው ያረፍንበት ቤት እና ሁሉም እዛ ደክሞ ታረፍ ብሏል ማለት ነው። እና የሚጠይቁ ሰዎች ነበሩ። አንዷ ተነሳች ፈትለ የምትባል ነች። ታምረ ማርያም ላይ ምናምን ብላ ጥያቄ አነሳች ማለት ነው። እና ምንድነው ታምረ ማርያም የሆነ ጦቷን ይዋጫች ምናምን ሴት አለች ምናምን ነገር ይባላል ምናምን ብቻ ብላ የሆነ የማይዋጡላትን ታምረ ማርያም ያሉ ነገሮች እያነሳች ነገር አበበ ይሄን መንገድ አገኘ ይፈልጋል እንዳያን ነገር በጣም ማለት ነው። በቃ አለወቃ ብዛ ከዛ ደክሞት የተኛ ሁሉ በቃ አለ የሚቃወመውም የሚደግፈውም ቀና አለ። እንዴት ክርክር ተከፈተ እዛ ማለት ነው። ጦርነት ታምረ ማርያም እኮ ግብጽ ሙዚየም ገብቷል። እንዴት ይሄን ታምናለህ? እዚህ ቦታ እንደዛ ቦታ ብሎ በጣም ብዙ ነገር አነሳ። በጣም ፍጅት ተነሳ። በቃ ወደ ሀገራችን በሰላም እንግባ ተባለና እዛ አረጋግተን አርፈን ወደ ሻሸመኔ መጣን ማለት ነው። ከዛ በኋላ በቃ ሌላ ነገር ተጨመረ ማለት በጣም ከፍተኛ እንደመጣን እኔ ሰበካ ጉባኤ አባል ነበርኩ። የሰንበት ሊቀመንበር ነበርኩ። እውነቱ ታውቂዋለሽ፣ ምን መሆን እንዳለበት ትክክለኛ እንደሆነ ታውቂዋለሽ። እዛ ቦታ ላይ ከሱ ጋር እንትን ካሽ አብረሽ ነው የምትወጪው። አገልግሎቱም ብዙ አገልግሎቶች አሉ እዛ ጋር እና ስለዚህ ተመሳስለሽ መወሰን ነበረብሽ። ከዛ በኋላ እሱ እንዲወጣ ተደረገ። ከመቃብር ቤት ይወጣ ተባለ። ከዛ በኋላ ምን ማለት ነው ወጥቶ እንኳን መልስ አልሰጠም። የሚያናግሩት እንኳን ምንድነው የምትሉት አላለም። እሺ ያለው በቃ
እንድትወጣ ተወሰነብሃል። ኪራይ አልነበረውም። ከቤተሰብ ጋር ኖሮ ያቀም መሰረቱ ከገዳም ነው። ከዛው ገዳም መጣ። እዛው ገዳም ውስጥ ገባ። እዛው መቃብር ውስጥ ነው የሚኖረው። ቢበላም ባይበላም ቢጠጣም ባይጠጣም እሱ ወንጌል ማገልገል ነው ትልቁ ስራው። ወንድሞችና እህቶችን ሰብስቦ መቃተት ነው ስራው። ስራው ውጣ ሲባል ሰው አንድ መንፈራገጥ የሆነ ተቃውሞ ድምጽ ማሰማት የለም። ቀጥታ የተኛባትን ፍራሹን ጠቅሎ ወጣ ማለት ነው። እና መድረክ ላይ ተገለጠ። ከዛ በኋላ ከሱ ጋር በተለይ በጣም ኢንቲሜሲ የነበራቸው ልጆች በቃ እንባቸው ሊቆጣጠሩ አልቻሉም። አለቀሱ። ለምስራቅ በቃ እናንተም ከፈለጋችሁ ተከትላችሁ ተባሉ። ተከትለው ወጡ እንዳለ 7 ልጆች በጣም የሚያገለግሉ ልጆች ማለት በጣም ደግሞ እንትን ነው። አንዳንድ ጊዜ ይገርመኛል። ጌታ የሚጠራው እዛው የተሰራው ነው። ተሰርቶ ያለቀው ይመስለኛል። እዛ ይሰራል ብዬ ነው ማሰብ። ቅናቱ የነበራቸው የሚያገለግሉ ልጆች ወጡ ተከትለው ማለት ነው። እያዘንን ወሰንን ሰላም እንዳንላቸው ተባባልን ሁላችንም ማለት ነው። ከዛ በኋላ እንዴት ናችሁ ብለው ሰፍ ብለው ሰላም ይሉን ሲሉ ብለናቸው እናልፋለን ማለት ወስነን ማለት ነው። በውሳኔ እኮ ነው። እና ይሄ በሚሆንበት ሰዓት እንዳልኩሽ ቅድም 3 ልጆች ነበሩ። መርሻ፣ ሙሉቀን እና ጌራና ሙሉቀን ወንድማማቾች ናቸው። በጣም የሚያገለግሉ ናቸው። እህቶቻቸው እና ታላቆቻቸው በጌታ ናቸው። አዳማ ትምህርት ላይ ያሉ። ስለዚህ የነሱ አቋም መታወቅ ነበረበት። እኔ ስለላቅም የለኝም መሰለንም አልችልም። ከዛ በኋላ እነሱ ናቸው በደንብ ሞተር ነበሩ እዛ ቦታ ላይ ካበበ ቀጥሎ እነዚህ ልጆችን በደንብ በቃ በደብዳቤ ነው የሚለዋወጥ በደብዳቤ ይለዋወጣሉ። ጌታን ይመሰክሩላቸዋል። ከዛ በኋላ እዛ ያለው ነገር መፈተሽ አለበት ተባለና ሰው ተላከ ማለት ነው። እዛ በጣም የሚቀርባቸው ሰው ከነሱ ጋር አደረ። ከነሱ ጋር ጸለየ ማለት ከዛ በኋላ መልእክት ነበረን እዛ ለእህቶች የሚደርስ እና ይሄ መልእክት ታደርስልናለህ ወይ በፖስታ ከምልከው አለው። አዎ አለ። ፖስታውን አመጣ። ቀስ አድርጎ ቀደደው አሳየንኛ። የሰንበቶች ሊቀመንበር ነኝ። ደግሞ በጣም ከባድ ዲያቆናት ነበሩ። ነከሌ ከገቡ ነፍሳቸውን ነው የምናጠፋው የሚሉ ማለት ነው። አንተም ከነሱ ጋር ነህ ይላል። ደግሞ አንተም ይሄን ነገር እንትን የምትል ከሆነ የምሸፋፍን ከሆነ የሸፋፍንክ እስካሁን ድረስ አለ ምናምን ነው የሚሉሽ ማለት ነው። ያን ፍርሃት አይደለም ግን ጉባኤ እንዳይበተን ትፈልጊያለሽ እና ዛራጆቹም ክፉ እንዳይደርስባችሁ ትፈልጊያለሽ። መጣ። ደብዳቤው ገላትያን ነበር የሚጠቅሰው። ሞግዚት ስለ ሕግ ነበር። ሞግዚት ነው በቃ ሕግ ለትዕግስት ነው የተጻፈው። ለትዕግስት ረጋሳ አሁን ደቡብ አፍሪካ ነው ያለችው። ትልቅ በቃ በጌታ ባለቤቷ ፓስተር ነው እና ጥሩ ያገለግላል። ከዛ በኋላ የተፈጠረ ነገር ነው እና በቃ ሕግ ሞግዚት ነው። እኛ የጨዋይቱ የሳራ ልጆች ነን ነው የሚለው ደብዳቤ ማለት ነው። በደንብ ያነበው ነው። እኛ የጨዋይቱ የሳራ ልጆች ነን። የባሪያይቱ የአጋር ልጆች አይደለንም። ሕግ ሞግዚታችን ነው። እስካሁን ድረስ አደረሰ ክርስቶስ እስኪመጣ ድረስ። ከዛ በኋላ ግን በሞግዚት አንተዳደር ከሕግ ከኛ ወጣች የሚል በቃ ስለ ገላትያ በደንብ አድርጎ ተንትኖ ጽፏል። ከዛ በኋላ መጣ ተነበበ። ይሄን ለቤተ ክርስቲያን ማሰማት በጣም ከባድ ነው። ከዛ በኋላ በቃ ምንም ማድረግ አይቻልም። ደብዳቤ ያዘን ወሰን ቀጥታ ሰበካ ጉባኤ ሄደን ሰበካ ጉባኤ እንደበት ምክንያት እነሱ አቆም ናቸው እዛ ታገቱ። ከዛ በኋላ ወላጆቻቸው እንዲጠሩ በጣም የሚፈሩ ሰዎች ናቸው ወላጆቻቸው። ቤተ ክርስቲያኒቱ መሰረቶች የሚባሉ እናቱ ትእዛዙ እናቱ ወልዳረጋይ ምናምን የሚባሉ ትልቅ ሰዎች ናቸው። ትእዛዙ በተለይ በጣም ትልቅ ሰው ናቸው። ቤተ ክርስቲያኒቱ በሰበካ ጉባኤ ምክትል ሊቀመንበር ለረጅም ጊዜ ያገለገሉ እሳቸው አሉ ማለት አሉ ነው። ከዛ በፊታቸው እንዲህ ተቃውሞ መቅረብ አይችልም። ልጆቹ እንዲህ ናቸው። ምን መረጃ አላችሁ? ደብዳቤ አወጣን። በቃ ምንም ማለት አልቻለም። እንደገቡ ነው ያባሯቸው። የት እንሂድ? የትም አባታችሁ ግቡ ነው ያባታችሁ አይደለም አትቀብሩኝም አልቀብራችሁ ብሎ አስወጣቸው እነሱ። ከዚያ ደብዳቤ ጉባኤ ላይ ተነበበ እና ያ ነው ደብዳቤው በማምጣቱ ዙሪያ የለውበትም። ግን በጣም እንደ ዋና መረጃ መጽሐፍ ቅዱስ እኮ ነው ጉባኤ እየተነበበ ለዛሬ ለኔ መረጃ ነው። በቃ ወደ ጌታ ለመቅረብ መረጃ ነው። መጽሐፍ ቅዱስ ነው፣ ሌላ ነገር የለውም። ሕግ ሞግዚት ነው የሚል ነው። እና ከዛ አንፃር ነው ደብዳቤ ሰላይ ነው የተባለው እንጂ የስለላው እንኳን ሙያ ብዙ የለኝ። በዚህ ሁሉ መንገድ ውስጥ ኢየሱስን አይቶ ብቻውን አይቶ እርሱን መከተል እርሱን ማምለክ እጅግ መታደል ነው። እግዚአብሔር ይመስገን። የተወደዳችሁ ቤተሰቦቻችን መርሃ ግብራችን ይቀጥላል። በያላችሁበት እንኳን አድረሳችሁ ልንል እንወዳለን። በያላችሁበት መርሃ ግብር የምትከታተሉ ቤተሰቦቻችን በሙሉ ከነኚህ ቤተሰቦች በጣም ድንቅ ነገር እየተማራችሁ እንደሆነ እንግዲህ እግዚአብሔር እንዴት እንደሚጠራ እንዴት ደግሞ እሱ ለሱ የተለዩትን እንዴት እንደሚያከብር ያየነው ስም ይባረክ። እግዚአብሔር ይመስገን። ወደ ዝማሬ እንሂድ። ኃያል ሰው ተባልኩኝ ደካማው ፍጥረት
ያለምንም ዋጋ እንዲያው በምሕረት እንዲያው በምሕረት እንዲያው በምሕረት እንዲያው በምሕረት እንዲያው በምሕረት ኃያል ሰው ተባልኩኝ ደካማው ፍጥረት ያለምንም ዋጋ እንዲያው በምሕረት እንዲያው በምሕረት እንዲያው በምሕረት እንዲያው በምሕረት እንዲያው በምሕረት ይፍታ ይፍታ በለው ጆሮዬን ይፍታ ይፍታ በለው ጆሮዬን ይፍታ ካታ ቃልን እንዲሰማ ተከፈት በለው ጆሮዬም ተከፈት ተከፈት በለው ጆሮዬም ተከፈት ቃልን እንዲሰማ በእውነት ጌታዬ ክፍትና እግዚአብሔር ይመስገን። ረጅም ጊዜ ነው ግን ማስታወሱ ራሱ በጣም ቆይታችኋል ከዚህ አገልግሎት ርቃችሁና በጣም ነው የሚያምሩት። የሚገርሙ ናቸው። እዛ ሆነው የሚባሉ አይደለም። በቃ እኔ እንደው እያንዳንዱ ግጥም ማነው የደረሰው ተብሎ ቢታወቅ በጣም ደስ ይለኛል። ምክንያቱም ያነዛ የደረሰው ሰው ግጥሞቹ ቢያንስ እሱ ጋር ሊኖሩ ይችላሉ ብዬ አስባለሁ። እና በጣም የሚገርሙ ኃያል ሰው ተባልኩ አይደል? ደካማው ፍጥረት ያለምንም ዋጋ እንዲሁ በምህረት አይደል? ጸጋው ድናችኋል አይደል? ጸጋው ነው የሚያድነው። ስለዚህ እንደዚህ ነገሮች በቃ ከአዲስ ኪዳን መልእክቶች ከመጽሐፍ ቅዱስ ውጭ ሆኖ አልነበሩም እና እያለቀስን ነበር ስንዘምረው የነበረው በወቅቱ ማለት በጣም ደስ የሚል ጊዜ ነበረ። ግን ምን ያደርጋል ምንድነው እንዴት ነው የዚያን ጊዜ እንደዚህ ልንዘምረው የቻልነው ነው? ዛሬ አይዘመሩም። ያው ተቃጥሏል፣ እንዳለ ተቃጥሏል፣ ማስተሩ ተቃጥሏል፣ ብዙ ዋጋ የተከፈለበት ማለት ነው። በቅርብ ነው እሱ ጊዜ ሲዲ የተቃጠለበት ጊዜ ማለት እነሸቱ የወጡበት ጊዜ እነሱ ተማሩ አመት ማለት ነው። ኧረ ቅርብ ጊዜ እኮ ነው ማለት እነሸቱ ምን ጊዜ ነው የወጡት? ቤተክርስቲያን ተተከለችው መቼ ነው? ሳዋሳል ሸሸመኔ ላይ 8 ዓመት 10 ዓመት ሆነ 10 ዓመት። ምክንያቱም እኔ ምን አስታውሳለሁ መሰለህ ከተቃጠለ ጊዜ አንድ ዓመት እንግዲህ ሁለት ጊዜ ተቃጥሎ ከሆነ ብዬ ነው የጠየቅኩ። አንዱ ዙር ላይ አስታውሳለሁ የመጨረሻ ጊዜ ተቃጠለ ጊዜ የኔ መጽሐፎችና ሲዲዎች ከተቃጠሉት ውስጥ አንዱ ነበሩ። በተለያዩ ክፍለ ሀገራት ላይ የተቃጠሉትን ጫፎች እያሳዩ ፎቶ እያነሱ ይፖስቱልን ነበር። ከየቤቱ እየተለቀመ አውጡ እየተባለ ማለት ነው። ከየቦታው መዝሙሮች ሲቃጠሉ አስታውሳለሁ። መጽሐፌ እንትኑን አይቼው ስለነበር የብዙ ዘማሪያን ብዙዎች ወደ መዳን የመጡበት ያንን እየሰሙ ብዙዎች ያረፉበት ሲዲ የተቃጠለበት ጊዜ ማለት በጣም ይደንቃል፣ ልብ ይሰብራል በጣም። እግዚአብሔር ማስተዋሉን ይስጣቸው። ምናልባት ያንን ያደረጉ ብዙ ወገኖች ይህን ጊዜ ጌታ አግኝቷቸው ይሆናል፣ ደግሞም የተቀጠረላቸው ቀን ይኖራል። እውነት ነው። እኔ ከሰንበት ቤቱ የሰንበት ቤቱ ዓመታዊ በዓል ሲከበር መጥቼ ወጣቶች አንድ ጊዜ ወደ አዳራሽ ገቡ ተባለ። ገባን። ከዲላ ነው በዓሉን ለማክበር ነው የመጣሁት እና ገባና ትልቅ ሰባኪ ነው ስሙን አልጠራም እና ምን እያረጋችሁ ነው እናንተ? አልደራደርም እኮ እየተባላችሁ ነው። ማልደራደርበት የሚል መዝሙር አለ አይደል? ማልቀብረው እውነት እንዴ አልደራደርም እኮ እያለች ነው። በኢየሱስ ጉዳይ ነው መቼም አይደለ? እንዴ እየተባላችሁ እኔ ምዘሙም አለው መዝሙራችሁም ላይ ጥሪ ድምጽ ያረጋችሁታል። ምን እየሰራችሁ ነው? ማን መጥቶ እንዲያስወግድላችሁ ፈልግ? ተነሱ እንጂ እንዲህ ነው ሲል የነበረው። ምንም ማለታችን ሐሳብ ደግሞ አይቀበልም። ልክ ጨረሰ በተን ማለት ነው። እኔ እዚያን ጊዜ በጣም ልናገር ነበር የፈለኩት እና ብዙ እንትኖች ነበሩ። እግዚአብሔር እሱ ይድረስልን ነው። ለኛ ደርሶልናል፣ ይድረስልን። የሞተው ሌላ፣ የሚወደሰው ሌላ፣ የሚመሰገነው ሌላ። እያንዳንዳችን እኮ የራሳችን ነበር። እኔ ሚካኤል ነበር፣ እሷ ኪዳነ ምሕረት ነበረች፣ ያንቺም ነበረች አይደል?
የኔ እንኳን እንደድል ሆኖ መድኃኒዓለም በሐዘንሽ የምትጠሪው አምልኮ ማለት መሰረት እኮ ነው። አምልኮ ማለት ምን ማለት ነው? የሆነ ተሰብስቦ መዘመር እኮ አይደለም። በየዕለት ተዕለት ህይወትሽ ማንን ነው ተጠሪ የምታረጊው? ስትደሰች የምትጠሪው ማን ነው? ስታዝኝ የምትጠሪው ማን ነው? እኔ ሚካኤልን አላመለክንም ማርያምን አላመለክንም ይሉናል። እኔ ግን እያመለኩ እንደነበር ነው የሚሰማኝ። ምክንያቱም ከችግር ሳመልጥ ከችግር የደረሰልኝ ሚካኤል ነው ማለት። ችግርም ሲደርስብኝ የምጠራው እሱ ነው። እግዚአብሔር መቼ ልጥራው? ዛሬም ያሉት ወንድሞችና እህቶች እንደዛ ነው ያለው እና ከዚያ ውስጥ ነው እግዚአብሔር የጠራን። እግዚአብሔር ይመስገን። አሁን ብቻውን እናመልከዋለን፣ ብቻውን ከፍ እናደርገዋለን። የሐዘናችንም የደስታችንም ተካፋይ እሱ ነው። የብቸኝነታችንም አጋር እሱ ነው። መመካጫ ደግሞ የሚያቆም አይደለም እሱ ጋጋርነት አይደል? ገና በምድር በሰማይ የሚቀበላል። ስሙ ይባረክ። አንድ አጋጣሚ ነበረ የሰማሁት። አንተን ልጠይቅ ሳስብ ወደ ወዳጆች ደውዬ ነበር። ምንድነው ወደ መድረክ ላይ ልትዘምሩ ወጣችሁ አንድ የመረጣችሁት ይዛችሁ የወጣችሁት መዝሙር ነበር ለዓለም አይደላ የሚል መዝሙር እና ብቻ እንቀራሉ መድረክ ላይ። እስኪ ንገረኝ። እዩና እመኑ ሰዎች ድንጋዩ ተንከባሏል። ኢየሱስ በኩለ ሌሊት በጽድቁ ከሞት ተነስቷል። አይ መዝሙሩ መሰረቱ እንዲህ ተውኔታዊ መዝሙር ነበር። ወደ ዓለም አይደላ ስጋ የኛ ስጋ እያበላችሁ ሳይነጋ የሚል ነው። ወደ ዓለም አይደላ የኛ ስጋ እያበላችሁ ሳይነጋ ወየውል ስጋችን ትበላለና ረቦን ሳይነጋ እያስቀረብክ በሳህን የሚል ነው መዝሙሩ። ወደ ዓለም አይደላ የኛ ስጋ እያበላችሁ ሳይነጋ ወየውል ስጋችን ትበላለና ረቦን ሳይነጋ እያስቀረብክ በሳህን የሚል ነው እና ቅንባር አለው። እንዲህ እንትን ዩሰልፍን የተሰለፍ ነው። ሁለት ሰዎች አሉ መሬት ላይ ሳህን ምግብ ይዙ ሳይነጋ እያስቀረብክ በሳህን ሲባል ወለው እነሱና ይሉታ ምግቡ ማለት ነው። የዚህ እንግዲህ አልቻሉም። በቃ ሳቅ ሁሉም ማለት ይያለ ወጣ እኔ በስመ አብ እላለሁ። እንደውም ስለሺ ይባላል አሁን ሞቷል። እሱ ነው አለ እንዲህ እንዳለ በስመ አብ ወወልድ ወመንፈስ ቅዱስ ማን ይስማው? ሁሉም እየሳቀ ወጣና ባዶ ቀረ። አበቃ ሰው እንዲረጋጋና እንዲዘምር ነው። ግን ሁሉም ሚካኤል ነበር የዚያን ጊዜ ነው ሚካኤል እያልሽርክ እኔ ነበርኩ የሚበላው አላውቅም፣ ግን ይሆናል አላውቅም። እና እንደዛ የሆነች ነገር ተብሽና ያንን እየበላን ነው። ሰው ሁሉ ቆሞ ብቻችንን ቀረኛ ማለት ነው። እንደዛ አጋጣሚዎች ነበሩ። ተዘጋጅተናል መጀመሪያ ላይ እንደውም ማለት ነው። ይሄንን ቀድመን ስንሰራው እንደዚህ በሳቀ ተቸገርን። ከዛ ወጣን ሰው ሳይገባ በፊት ማለት ነው። መድረክ ላይ እንደዚህ ሲስቅ ወጣን እንደገና ወደ ውጭ ማለት ነው። በጣም ተቆጥቼ እኔ በመዝሙር ክፍል ተጠሪ ነበርኩ መሰለኝ ያን ጊዜ ላቀም አንድ ሰው እንዳይስቅ ምናምን ብለን ተጫጫሆን ነው የገባነው ተመልሰን ማለት ነው። እንደዛው እየሾለከ ያስቃል ግጥሙ። ትርኢቱ መኖር አልነበረበትም። ትርኢቱ የሚያሳየው ትርኢቱ ራሱ ያስቃል። በቃ እናንተ እያረገ ነው እንትን የሚለውና ኦኬ ዋው የሚገርም ነበር። በጣም ይታወቃል። አሸናፊ ወሻ ሮቢቾ ሮባ እና በጣም ነበር እነሱ ነበሩ። ጌታውን ይባል ነበር። ጌታውን ጣባ በቃ ውጭም ይንቀሳቀሱ ነበር እነሱ። ይሁን እነዚህ ኪነ ጥበብ የስነ ጽሁፍ ክበባት ነበር እሱ በተለይ ማለት እና እነሱ በጣም የሚገርሙ ተውኔቶች፣ የሚገርሙ ግጥሞች እነዚህ ላውን የዝማሬዎቹ ግጥሞች ከዛ ነበር የሚመጣው ማለት ነው። እና ጠንካራ ነው። ሳምንታዊ ፕሮግራም አለው። መጀመሪያ እንትን ይል ነበር በቃ የ10 ደቂቃ 5 ደቂቃ 5 ነኝ 6 ነኝ እየተባለ
እዛው ርዕስ ተፈጥሮ እዛው ያው ታውቂያለሽ ብዙ ምለው ነገር የለም እና በጣም የሚገርሙ ነገሮች ዝም ብለሽ ፕሮግራማቸው ላይ እኛ ፕሮግራም አባል አልነበረም እዛው ውስጥ ግን እንገባ ነበር አንዳንድ ጊዜ የስንመት ትምህርት ተጠሪ ምንም ክፍል ስለነበር እንገባለን ፕሮግራሞችን በየዘርፎች ነበሩ ብዙ ኪነት መዝሙር ክፍል ትምህርት ክፍል ምናምን ትምህርቱ ክፍል በመሰረቱ ትምህርት ክፍሉን ኪነት ክፍሉን ራሱ ነው የሚሰራው ለውጭ ብሎ አይደለም የሚዘጋጀው ለራሱ ነው የሚዘጋጀው እዛ የሚካሄዱት ፕሮግራሞች እዛው እየተሰሩበት ነው የሚሄዱት እና አልቅሰሽ ስቀሽ ነው የምትወጪው እነሱ ጋር ገብተሽ ማለት ነው ሳምንት ሮብ ነበር ይመስለኛል ፕሮግራሙ በቃ ልዩ የኪነ ጥበብ ምሽት ነው የሚመስለው ወቀባት ሻማ ይለኮሳል መብራቶች አይኖሩም በቃ የሆነ ነገር ውስጥ ገብተሽ ትወጫለሽ ማለት ነው እና የሚገርም እንትን ነበር በቃ ጠባብ ነኝ በቃ ቤቷ በዛች ፍንፍን ባለች ቤት ውስጥ በቃ ልዩ ሆነ ተውኔት ሁሉ ይቀርባል እዛ ቦታ ላይ ማለት ነው ከዛ የተረፈው ነው ደጉባኤ የሚሄደው ከዛ የተረፈው ሌላ ለመጽሔቱ ለምኑም ለዝማሬም ለምኑም የሚወጣውና በጣም ጥሩ ነገር ነበር ስፔሻሊ እኔ ሮባ ጥሩ ጸጋ ያለው ልጅ ነው በተለይ በስነ ጽሁፍ አሽም እንደዚሁ አልተጠቀሙበትም በጣም መጠቀም አለባቸው የሚል እምነት አለኝ ያው አሁን የኑሮ እውነት ይሄ በኑሮ ቢዚ መሆኑ ምናምን ነገሮች የሆነ ያደበዘዙት ነገር ያለ ይመስለኛል እና በጣም ነበር እንትን የሚሉ ሴቶች ነበሩ በጣም ጎበዝ ሴቶች እና እስቲና አሁንም ያገለገሉ ያሉ ልጆች አሉ እና በጣም ጎበዝ ልጆች ነበሩ እና በጣም ሶስና ጸጋ ምናምን የሚባሉ ልጆች በቃ የሚገጥሙ ግጥም የሌለ ነው በቃ የሚገርም ነው በቃ እና በዚያ ደረጃ ነበር ሲወጣ የነበረው ማለት ነው ሻሸመኔ አሁንም እኔ በጣም ነው መደነቀው በእኔ ዘመን እንኳን ደርሼ ያገኘው ከወጡ በኋላ ነው እንግዲህ ያገኘሁት አሁን የቃለ ዓዋዲ ህብረት እዛ ባለበት ጊዜ ብዙ ጊዜ ሄድኩኝ ኪነ ጥበብ ቲያትር የማሰራቱ እድል ስለነበረኝ አዲስ አበባ ለማቅረብ መተን አዲስ አበባ እናቀርብ ነበር ቲያትር ብዙ ጊዜ ማስጠናቱ እድል ነበረኝ በተከታታይና እንዴት አይነት ልጆች እንዳሉ እንዴት አይነት ጠንካራ ደግሞ መታዘዛቸው በጣም የሚገርም ከኔ በእድሜ ትላልቅ ናቸው እንዴት ዝቅ ብለው ታዘው እንደሚያገለግሉ አስታውሳለሁ እነ ሮባ እነ ጌች የሚገርሙ ሰዎች ናቸው እሺ ራሱ እሺ በዛ መድረክ ላይ ስብከት እያገለገለ እንደገና ደግሞ ቲያትር እየሰራ እንዴት አይነት መታዘዝ ፍቅር ነበራቸው እኔ በሻሸመኔ አጥቢያ በጣም ነው መገረመው ሁሌ በጣም ነው የሚደንቀኝ ሮባ የግጥም አገልግሎቱ በጣም ነው በሱ መገረመው ብቻውን የሚመለከውን አምላክ ማገልገል መቻል ደግሞ ትልቁ ቅኔ ነው አሁን በቃ ትልቁ ማለት ጥርት ያለው ቅኔ ላይ ደርሰናል አሁን ይሄ ለእንትና ልጻፈው ይሄን ግጥም ቆይ ለከሌላ አድርገው እያልኩ የማገለግልበት አገልግሎት ቆሞ ብቻውን ለእግዚአብሔር ብቻ የሚሰጥበትን ዘመን ማግኘቴ በእኔ ህይወት እኔ እግዚአብሔርን ሁሌ ነው ማመሰግነው ለእነ ሮባም ሌሎች ወንድሞቼ እናንተም እግዚአብሔር ይመስገን ይሄን ጊዜ ስለሰጠን ክብሩ ለጌታ ይሁን እስኪ አንተ ገጠመኝ ንገረን አጋጣሚ 87 ካሴቱን ልናወጣ ስንል ሁላችንም አዲሶች ነን ማለት ከፊያለው ነበር የሰንበቶች ሊቀመንበር ፋሲሊቴት ያደረገው እሱ ነው እዚህ መጥቶ ማለት ፋሲሊቴት አድርጎ ጨርሶ እኔ ስለነበርኩ እኔ በቃ ማንም ሰው ከዛ በፊት አዲስ አበባ መጥቶ የሚያውቅ ሰው የለም ማለት ነው 87 ላይ እንግዲህ 87 ማለት ዛሬ 30 ዓመት ማለት ነው እና የመጣ ሰው አልነበረም መጣን ስንመጣ የመጀመሪያ ስለነበር ያለያዝነው ነገር የለም በቃ ፍራሹ ማንደጃው ሙሉ ሳይቀርባል ፍራሹ ደግሞ የጥጥ ፍራሽ ነው ሸክም ምንም ነገር ሙሉ ነገር ነው ተሸክመን እና እዚያን ጊዜ ጌልጌላ መዝሙር ቤት ነበር አዜብን ታውቂያታለሽ አዜብ እነሱ ቤት ነበር ቁጥር አንዱ ሁለቱ ቀይስ በለጠ ጋር ነበርና እነሱ ጋር ነበር ያረፍነው አንድ ክፍል አመቻችተውልናል ግን ሙሉ ቃል ይዘን ይመጣል አንድ መኪና ምናምን ነገር ማቀጥቀጥ ነው ተሳፍረን የመጣነው እቃው ከላይ ተጭኖ እናከታቸዋል ከዛ መጣና ለጋር ወረድ መናኸሪያው ለጋር ነበር የዚያን ጊዜ እና ወረድንና 11 ሰዓት ምናምን አካባቢ ነው አሁን ከዚህ በኋላ መኪና ስልክ እየተደዋወለ ስልክ ነው ስልክ እየተደዋወለን ብቻ ነበር መሰለኝ ሞባይል ነበር የዚያን ጊዜ አላውቅም እና ያው ሰው ይመጣል ነው እዚህ እንወርዳለን ይተቀበላችኋል ተብለን ነው የመጣነው ከዛ ስንመጣ ማታ ነው መኪና አጣን ያ ሁሉ ቃን ትብለናል ሌባ ነው ከክፍለ ሀገር ደግሞ ስለ አዲስ አበባ የሚወራው ነገር ጥሩ አይደለም በጣም ብዙ ሽፍታ አለ እንደዚህ በጣም ብዙ ተነገር ከቤት ወጥተን የማናቀር ብዙ ተብለን ነው የመጣነው እና እንዳወረደን እቃው ከበን ቆምን ማለት ነው ሌላ ሰው እንዳይነካ ነው ሰባት ጭኑ ዙሪያ ቆምን እቃው እንደተከመረ ከዛ መካከል ሻል ይባሉ የሚባሉ ልጆች መኪና ፈልጉ ተባለ ሙሉ ቃልና እኔ ነን ፈልጉ ይተባል ነው ማለት ከዛ ወረድ ስንል ያገር መኪና መጣ አንድ ጊዜ ስቴዲየም ነው ከለጋር ወረድ ስትይ በቃ መብራት ይዟቸው ነው እንግዲህ በጣም ብዙ መኪና አንድ ጊዜ ሲሞላ
እግዚአብሔር እንዴት እግዚአብሔር ቢወደን ነው ሁሉ መኪና ያመጣልን ብለን ሩጫ ሁለታችንም በቃ ሩጫው ለመኪኖቹ እና ስንደርስ አንድ ጊዜ አረንጓዴ ሲበራላቸው ዥው ይሁዳ እመኑ ሰዎች ድንጋዩ ተንከባሏል ኢየሱስ በኩለ ሌሊት በጽድቁ ከሞት ተነስቷል። ከእናንተ በአገልግሎት እንግዲህ በትዳር ህይወታችሁ 18 ዓመት አካባቢ ቆይታ አላችሁ። ልጆች 3 ልጆች ወልዳችኋል። በእነኚህ ውስጥ እግዚአብሔር ብዙ እየባረካችሁ በብዙ ጎዳና ነው የመጣችሁት። ቀላል አይደለም። ይሄንን ሁሉ ዓመት በጌታ ፊት በጌታ ቤት ጌታን ያገለገሉ መኖርና የእግዚአብሔር ጥበቃ በእናንተ ህይወት እንዴት ነበር? አረግ ትቀጥላለች። መቼም ስለሱ የሚነሳ ብዙ ነገሮች አሉ። እውነት እግዚአብሔር ጥበቃ ልዩ ነው በህይወታችን። በእውነትና ወደ ኋላ መመለስ እንዳይሆን እንጂ ስንጋባ ምንም አልነበረንም። እኛ ማለት 700 ብር ደሞዝተኛ ነበርኩ። የሆነ ዩኒቨርሲቲ ላይ ነበር የምሰራው። በዚያ ሁኔታ እሷ ምንም አልነበራትም። በተቻለ መጠን ሰርጋችን ምሳሌ እንዲሆን ነበር ጥረት እናደርግ የነበረው። ያው እውቅናው አለኝ። ኮሚቴ ይቋቋምና ከተማው የሚያደበላልቅ ሰርግ ይደረግልህ አሉ። እኔ ተለምኖልኝ ሰርግ ለለቅሶም ለሰርጉም እንዴት ነው የሚቻለው? በጭራሽ አይሆንም ብለን ቅልጥፍ ያለ የሆነ ሰርግ ነው ያደረግነው። ጥሩ ሰርግ ነበረ። የዚያን ጊዜ ኑሮም ጥሩ ነበረ። 1500 ብር ሳወጣች እኔ 1500 ብር አወጣው። 3000 ብር ሴንትራል ሆቴል ሐዋሳ ከፈልን። 11 አይነት ብፌ 15 አይነት ብፌ ነው የቀረበው። አንድ ሰው 15 ብር ነው ለአንድ ሰው እና በጣም የሚገርም እንትን ነበር ጊዜው ማለት ነውና 100 ሰው ነው የጠራነው። 120 ሰው አካባቢ ነው የተጋበዘው። ከዛ እስኪጠግብ ድረስ ነው የበላ። ጊዜውን ለማስታወስ ነው። ከዛ ፕሮግራም ነው ሰው ሰርጉ ዝም ብሎ 11 ሰዓት ነው ተብሎ ነው ወረቀት ጽፍ ደብዳቤ አልጠራኝም እንዳይለ ደብዳቤ አዘጋጅ የጥሪ ደብዳቤ ግን 11 ሰዓት ነውና ጉባኤ ተካፈሉ የሚል ነው ጥሪ ነበረው። ማታ ሚካኤላ በገባን ጥሩ ፕሮግራም ነበረ። ውዴ በኔ ላይ የሚለው ቀደም ያልኩሽም እዛ ላይ የዘመርነው ነበረ ለሁለት እና ደስ የሚል ነበረ። ይሄ ሁሉ ስንጋባ ግን ወንዶ ገነት ደን ኮሌጅ ስኖር ቤት ነበረ ሙሉ ይሰጥሻል ስትገኝ ማለት ነው። በቃ የተሟላ እንደዚህ በቃ ምንም ይጎደለው ነገር የለ እዛ እንኖራለን ብለን ነው። ፍራሽ እንኳን የለኝም ማለት ነው የራሴ ሆነ። ከዛ ልክ እንደተጋባን መስከረም ላይ አይደል ሚስቲን ያገኘ በረከትን አገኘ አይደል የሚለው ልክ እንደገባው ባንክ ጠሩኝ ማለት ነው። ገፋ ተዋልኩ። ከዛ የት ጨፌ እኮ ምን የሚለኝ ትዳር መስርቻለሁ ኖራለሁ ብያልኩት በዚህ በተሟላ ሁኔታ ነው። ምን ፍራሽ እንኳን የለንም። ተው በቃ አንድ ጓደኛ አለኝ በጣም ይገፋፋ እግዚአብሔር ያዘጋጃል ችግር የለም። ከተወሰነ ጊዜ በኋላ አድቫንስ ትወስድና የሆነ ነገር ትገዛለህ። አሁን ግን ዝም ብለህ አንድ ፍራሽ ግዛና አውጣለኝ። ከኋላ እንግዲህ ዳማል በ700 ብሩ አድቫንስም ይከፈላል። የሆነ ቀድሚያ ደሞዝ የምትወስጂው ብድር አለ እና ያን ወስደን አንድ ፍራሽ ይዘን ለዛ ለሰርጋችን ይሁንና ስጦታና ለመቀበል ተደብቀናል። ማንም እንዳያገኘን በሚል ማለት ነው። እንደው ብትወጪ ብዙ ነገር ይኖራል። ግን የነበረው ነገር ጥሩ አልነበረም። በቃ ማለት በዚህ ሁኔታ የሆነ ቲቮዞ ሰብስበሽ የምታደርጊው ነገር ብዙ አልፈልግምና ተደብቀን የሆነች ቴሌቪዥን የሰጡን ነበር እዛ ኮሌጅ ላይ እሱን ይዘን ነው ይሄን ነው ማለት ነው። ክረምት ላይ ማለት ነው። ምንም እግዚአብሔር ተስፋ አድርገን ማለት ነው። ምንም በሌለበት ማለት ነው። ከዛ ከ700 1652 ገባ ደሞዙ ማለት ነው። እና በዚያ ውስጥ ታይ የነበረው እግዚአብሔር ጥበቃ ነው። እንዲህ ነበር በቃ ኑር አይደለም። ዳዊት ላይ ምንድነው ሙሴ ምን ነበር ጥሩ ነው እንደው ብላቸው ደስ ይሉኛል በያልኳቸው ሐሳቦች እያነሳሽልኝ ስለሆነ ነውና በዘዳግም ምዕራፍ 33 ቁጥር 27 ላይ ያለቃል ሁላችሁም ታስታውሱታላችሁ ማለት አይደል? መዝሙር ዘዳግም ምዕራፍ 33 ላይ መኖሪያ የዘላለም አምላክ ነው፣ የዘላለም አምላክ ክንዶች ካንተ በታች ናቸው ይላል። መኖሪያ የዘላለም አምላክ ኢየሱስ ጥበቃ በዚህ ውስጥ የሚገርም ነበር። በቃ የሚገርም በቃ ጥበቃ የተለየ ጥበቃ ነበር። በዚያ ውስጥ አለፈን። ከዚያ መጣን። ከዚያ በኋላ በጣም ብዙ ነገሮች አልፈዋል በህይወታችን። እነዛ ነገሮች አለፈን። በተለይ ደግሞ የቅርብ ጊዜው አዲስ አበባ ከመጣን በኋላ መኪና ይዘን ጉባኤ ተካፍለን ስንመጣ የገጠመን ነገር አረሳውም። በቃ እዚህ አቦ አካባቢ ቀለበት መንገድ ውስጥ መኪኖች ግጥም ብሏል። በዚህም በዛም መስመር ከኋላ ሲኖትራክ ፍሬም በጠሰ። በላያችን ነው ቁልቁለቱ እኛታችንን እሱ ከላይ እየጮኸ ይመጣል። ልጁ ተጨንቋል። ሾፌሩ እንትኑን እንትኗን መከለያዋን እያስታከከ እየመጣ ነው።
እና እየጮኸ ነው እየመጣ ያለው እያየሁት ነው። ምንም ማድረሰው በቃ መሞቱ ነው የመረጠው። ከኔ በኋላ አንድ መኪና አለ፣ እኔ ከፊት ነኝ። ከፊት ነድተሽ እንዳትሄጂ ብዙ መኪኖች አሉ፣ ወደ ጎን እንዳትሄጂ ከጎን መኪኖች ሌላ ሰልፍ አለ። በዚህ መልኩ ሁኔታ እያለን በቃ የሞታችን ደቂቃ ነበር የምንጠብቀው። በእውነት ነው እግዚአብሔር የሚያውቀው። ልጆቹ እንዳይሰማቸው ጫወታ ጀምረን እናወራ ነበር። ልጆች ሙሉ ቤተሰብ ነው ያዝነው። ታምር ነበረች ሐዋሳ። ታምር ከጉባኤ መልስ ከኛ ጋር እየመጣች ነበር እና እስከ ጋርመንት ከኛ ጋር ትመጣ ነበር እና በጭንቀት ውስጥ ነበር ማለት ነው። እሱ እየመጣው ነው እያለ ነው፣ አልቻለም ልጁ እና በዚያ ጭንቀት ውስጥ በቃ በጣም የሚገርም ነገር ነበረ ማለት ነው። በኋላ እንደው ቢያንስ ሸብረክል አርካልኩና ከዚህኛው ከጎን መኪና ጋር አጋጨሁት ነው ወደ በሱ። ከዛ ከኋላ የመጣው መኪና እንደዚሁ ነው፣ ሙሉ ቤተሰቡን የያዘ አንድ ቤት የያዘ መኪና ነው። እሱን መታውና ወደዛ አስወጣው ማለት ነው። ከዛኛው መኪና ደረበው። ከዛ ቀጥሎ እኔ መኪና ነው የጨፈለቀው ማለት ነው። ወደ ከዛኛው መስመር ትችለታለህ ወተወሰነ፣ ግን በደንብ ነው ከኋላ የመታውና ከዛኛው ጋር አጣበቀው ማለት ነው። እና የዛን ሰዓት የሆነ ነገር ብንሆን በቃ የኋላ መስታወት ፈረሰ ወረዳ። ከዛ የኋላ በዴ ተጨፈላለቀ። እኛ ግን ምንም ሳንሆን ኢየሱስ ይላል፣ ሌላ ይጠራል። እግዚአብሔር ጥበቃ በቃ ከባድ ነው። በቃ በዚያ ወቅት የነበረው ጭንቀት አልነበረም። እግዚአብሔር ጥበቃው ከባድ ነበር። ከዛ ወጣን መጣን ዘመርን ማለት ነው። እግዚአብሔር ይመስገን። የጠበቃችሁን እግዚአብሔርን በማመስገናችሁ ደግሞ ሰዎች እንዲያመሰግኑ በመጋበዛችሁ ባደረገላቸው እድለኞች ናችሁ። እንኳን ደስ ያላችሁ። እግዚአብሔር ይባረክ። እግዚአብሔር የተመሰገነ ይሁን። አንዳንድ ጥያቄ ልጠይቃችሁ በግላችሁ። በዚህ ሁሉ ዘመን አለፋችሁ፣ እነኚህን ሁሉ አሁን የተረካችሁልንን ደግሞ ያልነገራችሁንን ጊዜ አጥሮ ብዙ ነገሮች አለፋችሁ እና በዚህ ሁሉ መንገድ ውስጥ አሁንም እስከ ዘላለም በእናንተ ሕይወት ኢየሱስ እንዴት ይገለጣል? እስቲ ኢየሱስ ለአንተ ድርሹ ዘላለም ጌታ፣ የሕይወት እንጀራ፣ የሕይወት መንገድ፣ ስንደክም መጽናኛዬ፣ ሳዝን መጽናኛዬ፣ መበርቻዬ፣ በጣም ብዙ ነገር እኮ ነው። ተስፋ ባጣን ሰዓት፣ ምንም በሌለን ሰዓት እሱን ነው ተስፋ የምናደርገው። በሱ እንበረታለን። አንዴ በጣም ይገርመኛል። በስራ ተሰላይተን፣ በኑሮ ተሰላይተን፣ በሰው ተሰላይተን ቤት እንገባና ጠዋት ስንነሳ አዲስ አድርጎ ያነሳናል። እሱ የሚመጣው ጌታ ዘላለሙ አባት፣ እሱን ባሰብን ሰዓት እንበረታለን። መሻገሪያ ድልድዬ ነው፣ ማምለጫ አለቴ ነው፣ መሸሸጊያ አለቴ ነው። እሱ ሁሉ ነገሬ ነው። የልጆቼ አባት፣ የኔ ህይወት፣ የኔ ራስ፣ የቤታችን ራስ፣ የህይወታችን ራስ። እኔ ቃላት ያንሱኛል። እሱ ጌታ ነው። በቃ በሁሉ ነገር በኑሯችን በኑሮዬ ሁሉ ጌታ ነው። እንደው ዘመን ሰጥቶን እሱን አቅማችን በፈቀደ ብናገለግለውና ለሱ ብንሰለፍ ለሱ ብንሞት እንደው ያንስበታል። ቃላት አይገልጡትም። ይህን ጌታ ክብር ይሁንለት፣ ምስጋና ይሁንለት። ይሁዳ እመኑ ሰዎች፣ ድንጋዩ ተንከባሏል። ኢየሱስ በኩለ ሌሊት በጽድቁ ከሞት ተነስቷል። ኢየሱስ ለእኔ ድንቅ ነው፣ መጽናኛዬ ነው፣ ለችግሬ ደራሽ ነው፣ ብዙ ነገሬ መሰረቴ ነው። ኢየሱስን ባላምን፣ ኢየሱስን ባልከተል፣ ኢየሱስን ህይወቴ ውስጥ በህይወቴ ባልከተል በእውነት እንጃ በዚህ ምድር ላይ ብዙም እኔም እዚህ ቁጭ አድርገሽም አትጠይቅኝም ነበረ። ጌታዬ ስለሚጠብቀኝ ያጽናናኝ እሱ ስለሆነ በብዙ መከራ ስለሚያሳልፈኝ በቃ አንዳንዴ በክርስትና መኖር ትልቅ ነገር ነው። ከልጅነትሽ ጀምሮ መሮጥሽ ይጠብቅሻል ጌታ። አንቺ ባታውቂውም በቃ የሚጠብቅሽ እሱ ነው። በቃ በብዙ ነገር ብዙ ልገልጠው አልችልምና ብዙ ችግሮች ነበሩብኝ። እኔ ብዙ ተጎድቼ ነበረ 2015 ላይ በጣም ግን የጌታ በመሆኔ በቃ ትልቅ እኔ በቃ ጋሻዬ ነው፣ መከታዬ ነው፣ ጌታዬ ነው። እውነት እሱ ነው ማን አለኝ። በቃ
በጣም በቃ ድንገት እህቴን ድንገት ማታ 3 ሰዓት ደውዬ ነው ጠዋት መርዶ የተነገረኝ። እዚህ ማቀው ሰው የለም፣ ብዙም አልተግባባችሁም። ልግለጽ ያልኩት ለዛ ነው። የሐዋሳ እናቶች በጣም በጣም እንግባባለን ብዙ ነገሮች እና ብዙ ነገሮች መጽናኛዬ ነው። በእውነት ነው የምልሽ። በቃ በሐዘን ሰዓት አጽናኝሽ፣ በቃ ከጎንሽ አይዞሽ ብሎ የሚደግፈኝ እሱ ነው። በደስታዬ ሰዓት እሱ ነው የሚገኘው። ማን አለን እና ኢየሱስ ትልቅ ወዳጃችን ነው፣ አባታችን፣ መከታችን። አለ ኢየሱስ መኖር አንችልም፣ አለ ጌታ መኖር አንችልም። በእውነት ነው የምልሽ። ያጽናናሻል፣ የሆነ መንፈሱ ያጽናናሻል። ብዙ ነገሮች መከራ ሲደርስብሽ በቃ እሱ በተለያየ ዘዴ ይነግርሻልና እንዲህ ብዬ ልገልጸው አልችልም። በጣም ቃላት ያንሰኛልና ስለ ጌታ ብዙ ነገሮች አሉ። ስሙ ይባረክ፣ እግዚአብሔር ይባረክ። የኛ ኢየሱስ፣ የኛ ጌታ፣ የኛ ደስታ። እንኳን እግዚአብሔር ረዳን። እግዚአብሔር ይባረክ። ስለናንተም እግዚአብሔር እጅግ አድርጌ አመሰግናለሁ። ይሄንን የቃለ ዓዋዲ መንፈሳዊ ቴሌቪዥን ለሚከታተሉ ቤተሰቦቻችን በሙሉ የምትሉትን የምታስተላልፉትን መልእክት? በጣም ሳላመሰግናቸው ማላልፈው የሐዋሳ አጥቢያ እናቶች በጣም ነው የምንወዳችሁ፣ በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። በጣም እስከዛሬ ድረስ በውስጣችን አላችሁ። ሁላችንም በጣም እንገናኛለን። በጣም ደስ ይለኛል። አገልግሎታችሁ በርቱ። በቲቪ እያየዋችሁ ነው፣ በቃለ ዓዋዲ ቴሌቪዥን እና በጣም ወዳችኋለሁ፣ አከብራችኋለሁ። ላደረጋችሁልን ውለታ ሁሉ፣ ላደረጋችሁልን ነገር ሁሉ በጣም ነው የምናመሰግናችሁ። በጣም አመሰግናለሁ። እሺ፣ እግዚአብሔር ይመስገን። ያው እንደማጠቃለያ እንደዚህ ሆኖ በዚህ ሁኔታ ላይ እግዚአብሔር እንድናመልክ ቀኑ ስለሆነ ስሙ የተመሰገነ ይሁን። እኔ አንድ ጉባኤ ላይ ያለው ነው መሰለኝ መካከል እንደተጫወተ ያነሳቸው ነገሮች እንዳሉ ሆነው አብዛኛው የክርስቲያን ሕይወት አስተማሪ ነው። ንግግራችንም እሱን ነው የሚሰብከውና እንዲህ ተሰባስበን በእንዲህ ሁኔታ እንድናመልክ አምልኮ ማለት ቅድም እንዳልነው ነው አይደል? በንግግራችንም በጭውውታችንም በጉዟችን ሁሉ የሚደረግ ነው። ስለዚህ እንዲህ ባለው ሁኔታ ተገናኝተን እንድናመልከው ፈቃዱ ስለሆነ ስሙ የተመሰገነ ነው። ስለዚህ በተቻለ መጠን ለወደፊቱ ብዙ ይጠበቅብናል። መከሩ ብዙ ነው። መከሩ ጌታ ብዙ ሰራተኞች ይፈልጋል። ስለዚህ እኛም ሰራተኞች ሆነን እንገኝ፣ ለመንፈሳዊ ስራ እንነቃቃ፣ እንመካከር፣ እንገናኝ፣ እንወያይ። እውነት በቃ ስንገናኝ የለስጋው ጉዳይ እግዚአብሔር ያኖራል። የዘላለም አምላክ ነው። ማንም ምንም የሚጎል የለም በሱ። ይሄ ተራ አንተ ታናሽ መንጋ አትፍራ አይደለም የሚለው ተራው ነገር ይሄ ምድር የሰማዩን የሰጣቸው የምድሩ እንዴት ይላል። በዚህ አይታማም አምላካችን። እንደፈለግን ይሰጣል የምንፈልገው ነገር አቅማችን የፈቀደውና አሁንም እያገለገሉ ያሉትን እግዚአብሔር ጸጋ ያብዛላቸው። ያለ ድካም 24 ሰዓት ሙሉ የሚያገለግሉ ወንድሞች አሉ፣ እህቶች አሉ። በገንዘባቸው በጉልበታቸው ይሄን ንብረት የሚያበረታቱ አሉ። እነዚህ ሁሉ እግዚአብሔር በሰማያዊ ጸጋው ይጎብኛቸው። እሱ ይሩጡ፣ ሁላችንም እንሩጥ። ትውልድን እንቤዥ፣ ለትውልድ እንድረስ የመጨረሻ መልእክቴ ነው። እግዚአብሔር ያክብርልን። አመሰግናለሁ። ቅድም እንዳልነው እንግዲህ የሶስት ልጆች እናትና አባት ናችሁ እናንተ። እግዚአብሔር በብዙ ባርኳቸዋልና ወደዚህ እነሱን እንጋብዝና ዳቧችንን ቆርሰን በመጨረሻ የምንለያይ ይሆናል። የረዳንን እግዚአብሔርን እጅግ አድርገን እናመሰግነዋለን። እመኑ ሰዎች ድንጋዩ ተንከባሏል። ኢየሱስ በኩለ ሌሊት እንደ ቤተሰብ እንዴት ነው ከእግዚአብሔር ጋር ያላችሁ ቆይታ? እነኚህ አሁን 3 ህፃናት ልጆች በቃለ ዓዋዲ የህፃናት ክፍል አገልግሎት ላይ የሚያገለግሉ ናቸው። እግዚአብሔር በብዙ ረድቷችኋል። እግዚአብሔር ይመስገን። እንዴት ነው እንደ ቤተሰብ እግዚአብሔርን የምታመልኩት? ለብዙ ወጣት ልጆች ለብዙ ደግሞ ለወላጆች ማስተማሪ ነገር ነውና እስቲ ታንተ ድልስት። ያው እኛ በቤተ እግዚአብሔር የምናመልከው የተለያዩ መዝሙሮችን እንላለን እንዘምራለን በቤት ውስጥ ማለት ነው። ማታ ማታ ያው ኮሚክ ፕሮግራም አለን።
ጥቅሶችን ምናምን እናጠናለን። እግዚአብሔር ይመስገን ከጀመርንበት ጊዜ ጀምሮ ያው መድከም መበርታቱ እንዳለ ሆኖ ማለት ነው ቋሚ ፕሮግራሞች አሉ። አንዳንድ ጊዜ በጣም ሲደክመን በሳምንት 3 ቀን እናደርገዋለን ተነካክረን፣ አንዳንድ ጊዜ በሳምንት 2 ቀን እናደርገዋለን፣ አንዳንዴ ደግሞ በየቀኑ እናደርገዋለን። ስንገናኝ ከተከታታይ መጽሐፍ ቅዱስ ጥናት ይኖረናል። ለምሳሌ የሐዋርያት ሥራ ማንበብ ከሆነ ያነበብን ፕሮግራም መሪ አለ፣ ጸሎት የሚጸልይ አለ፣ ዝማሬ የሚያዘጋጅ አለ። በትክክል ፕሮግራም መሪው ፕሮግራሙን ይመራል፣ ጸሎት የሚጸልይ አለ። ሁሉም በፕሮግራሙ ማለት ነው እናደርጋለን። እግዚአብሔር ይመስገን በሱም ተጠቅመንበታል። ደስ ይላል ማለት ከዛ ባሻገር ደግሞ ውሏችን ምን ይመስላል የሚለው ነገር እናነሳለን። እንደ ልጆች የወላጅና የልጅ ግንኙነት መኖር አለበት። ያው ጊዜው ከባድ ነው፣ ሁሉም የሚሮጥበት ጊዜ ስለሆነ በየመስመሩ። ስለዚህ ትውልድ መራራቅ የለበትም። ብዙ አሁን ትውልዱ ያ ነው። ዘመናችሁን ታውቁታላችሁ። ቴክኖሎጂው አለ፣ ሰው ይገባል፣ ሁሉም በየፊናው የራሱ ነገር ይጠቀማል። መገናኘት እንኳን የለም። ያ ነገር እንዳይፈጠር እንገናኛለን፣ ሁላችንን እናወራለን፣ ደካማ ጎናችንን፣ ጠንካራ ጎናችንን። የተለያዩ ቀናቶች ደግሞ እናከብራለን። የልጆች ቀን፣ የወላጆች ቀን የሚሉ ሚዲያ ላይ የሚነሱ ነገሮች እንደ ምክንያት እንጠቀምባቸዋለን። እንደውም አሁን እዚህ ከገባን በኋላ ትንሽ ሴትል እስከምናደርግ ድረስ በተወሰነ ደረጃ ክፍተቶች ነበሩ እና ከዚህ ባሻገር ግን በቃ ምክንያቶች ሁሉ ተገናኝተን እናከብርባቸው፣ እንነጋገርባቸዋል፣ ይጠቅሙናል። እግዚአብሔር ረዳችሁ። ለብዙ ቤተሰቦች እንግዲህ በግል ሰው በግሉ ካለው መንፈሳዊ ልምምድ ባሻገር እንደ ቤተሰብ አንድ ጽሑፍ አይቻለሁ። ይሄ በጋራ አብሮ የማይጸልይ ቤተሰብ አብሮ አይቀጥልም፣ ደግሞ ሲቀየር አብሮ የሚጸልይ ቤተሰብ አብሮ ይቀጥላል እና በተለይ ለባለትዳሮች ትልቅ መልእክት ነው። አብሮ መጸለይ፣ አብሮ እጅ ለእጅ መያዝ ለመቀጠል እስከ መጨረሻው የሚያዘልቅ ነውና በእናንተም ይሄንን አይተናል። እግዚአብሔር እናመሰግናለን። የአምላክ ግጥም ይልልኛል። ይሁዳ እመኑ ሰዎች ድንጋዩ ተንከባሏል። ኢየሱስ በኩለ ሌሊት በጽድቁ ከሞት ተነስቷል። እኮላተፋለሁ ኢየሱስ ስላለሁ በልጅነት ፍቅሬ አንተን አመልካለሁ። በትከሻ ይዘህ ፍቅር ስመግበኝ አሳዳጊ ዘውትር ንገስልኝ። አሜን አሜን። እግዚአብሔር ይባርክ። ጸጋ ይብዛልህ። ወደፊት እየመጣ ነው። እሺ ገደ ውዳሴ ልሂድ። ውዳሴ መዝሙር መሰለኝ ዘመርልህ እንደ ስሟ ነው። ምትክ የሌለው ወዳጅ ጌታ የክፉ ቀኔ ማስታወሰው አንተ ነው። በእድሜ በዘመኔም ማቄን ቀደህልኛል፣ አስታጥገኛል ደስታ የምከፍል የለኝም። ተባረክ የኔ ጌታ ተመስገን የኔ ጌታ፣ ተባረክ የኔ ወዳጅ ተባረክ። ዙፋን ፊት ለአምልኮ ልንበርከክ። ተመስገን የኔ ወዳጅ ተመስገን፣ ቸርነት አድርሶኛል ለዚህ ቀን። የማተወኝ የማትረሳኝ ረዳቴ ኢየሱስ ነህ ቤዛዬና መድኃኒቴ። ምትክ የሌለው ወዳጅ ጌታ የክፉ ቀኔ ማስታወሰው አንተን ነው። በእድሜ በዘመኔ ማቄን ቀደህልኛል፣ አስታጥገኛል ደስታ የምከፍል የለኝም። ተባረክ የኔ ጌታ ተመስገን የኔ ጌታ። ጸጋ ይብዛልሽ። ተባረኪ። እግዚአብሔር ይመስገን። እግዚአብሔር ይመስገን። የረዳንን እግዚአብሔርን እጅግ አድርገን እናመሰግነዋለን። በዚህ ስለነበረን ቆይታ ሁሉ ክብር ለእግዚአብሔር ይሁን። ይህን እድል ሰው አይሰጥም፣ ሰው አይፈቅድም። ይህንን ዘመንና እድል የሰጠን ጌታ ነው። በእናንተ ዛሬ እግዚአብሔርን ጌታ ኢየሱስን ስላልሸሸጋችሁት፣ ስሙን ስላወጃችሁ፣ ዛሬ የመመስከርን እድል ለዓለም ሁሉ ስለ ኢየሱስ አዳኝነት፣ ቤዛነት ደግሞ በእናንተ ሕይወት ባደረገው ነገር ሁሉ ስለመሰከራችሁለት በእውነት እግዚአብሔር ይመስገን።
ስለማያሳፍራችሁ በሰማይም ስለሚመሰክርላችሁ ክብር ይሁንለት። የረዳንን እግዚአብሔር እናመሰግናለን። በያላችሁበት ይህንን መርሃ ግብር የምትከታተሉ ቤተሰቦቻችን በሙሉ እንኳን አደረሳችሁ። በድጋሚ ከዚህ ቤተሰብ ጋር የነበረን የተወደደ ቆይታ ይህንን ይመስል ነበረ። ሰላም ለእናንተ ይሁን። በያላችሁበት መልካም ጊዜ